አይቻለሁ። አብሮ አደጌ ስትሳደብ አይቻለሁ። ቻለው ብራዘር ቻለው። መድኃኔዓለም ይኸውልህ ይህንን እረኛ አብሮ ያደገ እረኛ አስነስቶ እንደዚህ ይኸውልህ እንዲህ ትርምስምሳችሁን ያወጣዋል ማለት ነው። አብሮ አደጌ አብረን ስንቀድስ የነበረው ሲሳደብ አየሁት። ታውቃለህ፣ በቀድሞ ማንነቴ ቢሆን እችን ቃል አትናገራትም ነበር። ወንድሙን ኢትዮጵያዊ ወንድሙን መግደያ ቀስት ይዟል፣ ግን ወተት ጾሟል። ይቅርታ ይኸውልህ፣ አሁን የምታወራው ነገር ይኸውልህ ነብይ ብቻ ናቸው የእግዚአብሔር አገልጋዮች የሚመስሉ። እየሰማኸኝ ነው ወንድም አለ። የእግዚአብሔር አገልጋይ ነውና ባለስልጣን መለስ መላጣ ማለት ትችላለህ። መላጣ ግን ስትነካ ግን ወስዶ ኦፌላ ላይ ይሰቅልሃል። አብይን አበሻቅጠ መሳደብ ትችላለህ። እነካለሁ ብለህ ካልክ ግን ማናቸው መንግስታት ጌታን ና ውረድ ተወለድ ብለው በዚህ ጉዳይ ይወርዳል ይወለዳል ብለው ጾም አውጀው ቀን ቀጥረው ህዝብ ጠርተው በተናጠልም ቢሆን የጾምበትን ቦታ አንድ ሰው ያሳየኝ። እኔ ዛሬ አገልግሎት ኦፊሻል ያቆማል በሚባለው ሸኖ ለጋ የሚባለው አለ የጣሳው በሱ እኮ እህቴ ቡላሽን እኮ ቡላ አድርገሽ መተሽ እኮ ነው እዚህ ጾመኛ ነኝ ብለሽ የምትይው። ኧረ በመድኃኔዓለም ኧረ በመድኃኔዓለም ኧረ ቢያንስ ጴንጤ ፊት እንኳን እንደዚህ ብላችሁ አታውሩ። ጾመኛንም ብላችሁ ጴንጤ ፊት እንኳን አታውሩ። ቢያንስ ለምን ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድለት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ብሎ የሚለውን ቃል አላነበብከውም እንዴ? እነዛ ቤት ከፍተው ሲያወሩ የነበሩት ከነዚህ 2600 ሰዎች ጀርባ ናቸው። ከበስተኋላ ያያሉ፣ እያዩ ነው። ወይ ጉድ! ደግሞ ገባ አይደል? ይሄ ኤርሚያስ የሚባል 2600 ሰው ከኋላ አድፍጦልሻል ስልሽ እህትዬ አድፍጧል። ጃርት ይመስል የመሳደቢያ ሾሁን አሹሎ ተደብቋል። ገባ ገባ በሉ ወደዚህ ገባ ገባ በሉ። ስለ አጽዋማት እስኪ እንነጋገር ወንድሞቼ። በሸኖ ምንድነው ሸኖ ቅቤ የሚባለው ኖርማሉ ነው አይደል? ያማን ነበረ የባለ ጣሳው ሸኖ ለጋ ነው ምናምን ነገር የሚባለው። በሸኖ ለጋ ቂንጬንና እንትን ገንፎን ጣዋጣት እየከሰከሽ እየዋልክ ምን ያደርግልሃል? የላም ቅቤ እውነቱን እኮ እሱን ቀምሾው ነበረ። ምን ያደርግልሃል? የላም ቅቤ እንትን ማለት ከላም ቅቤ እኮ ያልተናነሰሩ። ቡላህን አሳሩን አሳይተው በተህ ጴንጤ ምን ይጾምና ትላለህ? እኛ እኮ ቢተውን እኮ ጥሩ ነበር። ይነካኩትና ይሉታል ወንበዴ ይላል የሀገሬ ገበሬ ማለት ነው። ከረካካ አይቀር ና መልስ ኑ መልሱ። የምን ተደብቆ ዝም ብሎ የድብብቆሽ ኖሮ ነው። እሺ የምትልኩኝ ሰዎች ኦርቶዶክሳውያን መሆን አለባቸው። ዛኪ ወይ እንዴት ነህ? ሰላም እግዚአብሔር ይመስገን። የት ቤተ እምነት ነው ወንድማችን? ፕሮቴስታንት። ለምን ይላክልኝ እንዴ? እነዚህ ለምን ገቡ ነው? በሉ ረዱ። የወርዲ ቶሎ ረዱ። ሆሲ ቶሎ ታችሁ ረዱ። እንዴ እንራድ ኤርሚ አረዲ ቶሎ ረዱ። እንዴ ጦስ እየሰበሰባችሁ ቤ ነው። ምን ሊያርጉ ገቡ እኮ አለሽ። አንቺ ተኝተሻል እንዴ? የወርዲ ኦርቶዶክስ ብዬ ስል ነገረኛ ጴንጤ ያልገባም ተወኝ እንጂ በመድኃኔዓለም እንዴ ተው እንጂ ተው ተው
ወንድም አለም እሺ፣ ከታች ሆነ ታብታብ ኮፒሊንግ ሼር አድርግ። ነገሩ መብትህ ነው። መብቱ እኮ መከበር አለበት አይደል? ምን ሊያደርጉ ገቡ እኮ እያለ ነው። በብዙ ይፈታል ይሄ ቅኔ። እንሳቅ እንጂ ታዲያ ብራዘር። እዚያ አይጾሙም እያሉ እርስ በርስ ነው ደግሞ የሚያላዝኑት። የሚያስገቡት ሰዎች ደግሞ ምን መጽሐፍ ቅዱሳዊ እውቀት የሌለው ሰው። ቴንክ ዩ። እውነትም ለምን ገቡ? እሺ ኦርቶዶክሳውያን ወገኖች በየቤታችሁ ጠይቋቸው። እኔ አንድ ጊዜ ግድ ግቡ ብያላቸውም አይገቡም። ለምን? መጽሐፍ ቅዱሳዊ መረጃ የላቸው። ስለዚህ ምንድነው እዚህ ያለውን ህዝብ ነው ማስታጠቅ ያለብን በእግዚአብሔር ቃል ማለት ነው። በጌታ የምታምኑ ወንድሞች እናቶች፣ እናንተ የማታውቁት እኔ ብቻ የማውቀው የእግዚአብሔር ቃል የለም። የአምላካችን የእግዚአብሔርን ቃል ብሉይም ኪዳንንም አዲስ ኪዳንንም ያነበበ ሰው በግልጥ ከግንባራችን በታች ጌታ እግዚአብሔር ጥንቱኑ ሲፈጥረን በተከለልን አይኖች በደንብ የተጻፈውን አንብበኑ ከሆነ የተፈቀደና ያልተፈቀደ ወይ ደግሞ የተጾመና ያልተጾመ ብሎ የሚለውን ጾም በእርግጠኝነት በሚገባ እንድናውቅ ያደርገናል ማለት ነው። ስለዚህ አንድ ነገር ደጋግሜ ልንገራችሁ። ብሉይ ኪዳንን እንዳነበበና እንደተረዳ ሰው የብሉይ ኪዳን ነቢያት ልብ በሉ፣ ይህንን ማየት አይጠብቅባችሁም። መጽሐፍ ቅዱስን የብሉይ ኪዳን ነቢያት በእያንዳንዱ ዘመን ጾምን አውጀው ከህዝቡ ከእስራኤል ጋር የጾሙበትና እንደዚሁም በተናጥልም ደግሞ የጾሙበት ጊዜ አለ። ለምሳሌ በተናጥል ብያልኩት ሙሴ ልጹም ብሎ አይደለም ተራራው ላይ የወረደው 40 ቀን 40 ሌሊት ጾመ ተብሎ ይባል ልጹም ብሎ አይደለም የሄደው። በዛ በእግዚአብሔር ክብር ውስጥ ስለነበረ አልበላም አልጠጣም ይላል። ለምን አልበላም አልጠጣም? የእግዚአብሔርን ክብር ስታይ ዳዊት ትዝ ይላችኋል በመዝሙር መጽሐፍ ላይ ያለው እኔ ግን ክብርህን ሳይ እጠግባለሁ ይላል። ጽድቅህን በጽድቅ ፊትህን ሳይ እጠግባለሁ ይላል። ሃሌሉያ! የእግዚአብሔር ክብር የእስራኤል አምላክን እግዚአብሔር ክብር ስታዩ እንትን ሽሮና እንጀራ ስጋ ወጥ ምስር ክክ ምንም ትዝ አይለ። በዚህ ጥቂቷ እንኳን ዘመናችን እግዚአብሔር ራሱን ሊገልጥልን በወደደ መጠን በገለጠልን መጠን እህልና ውሃ ትዝም እስከማይለኝ ድረስ በእግዚአብሔር ክብር ውስጥ የዋልኩባቸው ቀናቶችን ያደርኩባቸው ሌሊትን አስባለሁ። ውሃ የሚባል እህል የሚባል ትዝም እስከማይለን ድረስ ማለት ነው። ለእግዚአብሔር ክብር ይሁንለት። 40 ቀን 40 ሌሊት በተራራው ላይ በነበረበት ሰዓት ላይ ሙሴ አልበላም አልጠጣም ይላል። ጾምን ልጹም ብሎ አይደለም ሙሴ የተነሳው። ኤልያስም አንዴ በዛ ከኤልዛቤል ዛቻ ሸሽቶ ሄዶ በክትክታ ዛፍ ስር በተኛበት የእግዚአብሔር መልአክ የሚበላና የሚጠጣ አምጥቶለት ቀስቅሶ ተነስተህ ብላ ወደ መጣህበትም ደግሞ ተመለስ ብሎ ባለበት በዛ አንድ ቀን በበላው መብል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ 40 ቀን 40 ሌሊት አልበላም አልጠጣም ይላል። ኤልያው ነቢይም ልጹም ብሎ አይደለም የጾመው። ሞሼም ልጹም ብሎ አይደለም የጾመው። ኦኬ። አዎ ልጹም ብሎ የጾመው በመንፈስ ተመርቶ ወደ ምድረ በዳ የሄደው ውዴ ኢየሱስ ብቻ ነው። የእኛ ጌታ ብቻ ነው ልጹም ብሎ የሄደ። በመንፈስም ተመርቶ ወደ ምድረ በዳ ሄደ ይላል። የማን መንፈስ ነው የመራው? ልብ በሉ፣ የጌታ የእግዚአብሔር መንፈስ። በዛ ነው አንዳንድ ሰው በመንፈስ ተመርቶ ብሎ የሚለውን በዲያብሎስ ተመርቶ ነው። ዲያብሎስ ኢየሱስን አይመራውም። በእግዚአብሔር መንፈስ ተመርቶ ነው ወደ ምድረ በዳ የሄደው። እሱም በዚያ በነበረበት ሰዓት ላይ ምንም አልበላም ምንም አልጠጣም ይላል። ኦኬ 40 ቀን ናቲንግ ውሃ የሚባል ባፉ አልገባም። ጭላንጭል ጠብታ ባፉ አልገባም።
መብል የሚባል በአፉ አልገባም። 3100 ሰው ከበስተኋላ እያየው ነው። ሰላም ብለናል። እየዘገያችሁ የመጣችሁ በአፉ አልገባም። ስለዚህ ጌታችን ሲጾም ዝም ብሎ ካለ እንደነ ሙሴ እንደነ ኤልያስ በመንገድ አንዴ በበላው መብል የተጓዘበት ነው። ሙሴም በተራራው ላይ የቆየበት ነው። ጌታ ግን ከዲያብሎስ እንዲፈተን በመንፈስ ቅዱስ ማለት ነው በመንፈስ ተመርቶ ወደ ምድረ በዳ ሄደ። በዛ ሳለ 40 ቀን 40 ሌሊት አልበላም አልጠጣም። ኦኬ። ሌሎች የብሉይ ኪዳን ነቢያት አብረው ከህዝቡ ጋር ጾመዋል። እነ ኢዩኤል፣ እነ ኢሳያስ፣ እነ ሚኪያስ፣ እነ ዳዊት እኔ ግን በጾም ነፍሴን አስመረርኳት ይላል። ኦኬ። እነ ሳሙኤል ጾመዋል። እነ ኤርሚያስ ጾመዋል። ብራዘር ጾመዋል። እነ እዝራ ካህኑ፣ እነ ነህምያ ጾመዋል። አስቴር ጾማለች። መርዶክዮስ ማለት ነው ጾመዋል። አባቶች ጾመዋል። ኦኬ። በእግዚአብሔር ፊት ጾምን ቀድሰዋል። ጉባኤን ጠርተዋል። አዋጅ አስነግረው እስራኤል ወደ እግዚአብሔር ሐሳብ እንዲመለስ የጌታን ፊት ለመፈለግ በእግዚአብሔር ፊት ራስን ለማዋረድ ማቅ ለብሰው አመድ ነስንሰው ጾመዋል። ብራዘር እግዚአብሔርም አምላክ ልመናቸውና ጸሎታቸውን ተቀብሎ ሰምቷቸው ምድራቸውን ከርግማንና ከጦርነት ከረሃብና ከቸነፈር ከእልቂት ከድርቅ እግዚአብሔር በየዘመናት ታድጓቸዋል። ጾመዋል። አይደለም የእስራኤል እግዚአብሔር ሕዝብ እስራኤል የተባለው እግዚአብሔር ሕዝብ አይደለም የአሕዛብ መንግስታት የሆኑት ለምሳሌ እንደነ አሦራውያን ትናንትና እንዳየነው በትንቢተ ዮናስ መጽሐፍት ላይ ጾምን ቀድሰዋል። አዋጅ ጠርተው ማለት ነው ጾመዋል። በግልጽ የተጻፈ ማለት ነው። አሦራውያን ማለት የነነዌ ሕዝብ ማለት ነው። አገሩ አሦር ነው። ዋናይቱ ከተማ ነነቫይ ትባላለች። ነነዌ ማለት ነው። ኦኬ። ጾመዋል። የዛሬ 2800 ዓመት ላይ ማለት ነው። በደቡብ ቱርክ በሰሜን ሶሪያና ኢራቅ አካባቢ ላይ ይገኛል። አሁን ኩርዲስታን የሚባሉ ብሔሮች ዜጎች ብሔሮች ያሉበት አካባቢ ላይ እስራኤል ከነዛ ህዝቦች ጋር አሁንም ጭምር ጥሩ ወዳጅነት አላት። ይሄ ወዳጅነታቸው ከጥንት ጀምሮ የሶሪያ የአሦር ንጉስ በ722 ቅድመ ልደተ ክርስቶስ ማለት ነው በትንቢተ ኢሳያስ መጽሐፍ ምዕራፍ 8 ላይ እንደተጻፈው ከሰሜኑ ክፍል ሰማሪያ ማለት ነው ሰሜኑ ክፍል ኤፍራይም ተብሎ የተባለው በዛ በነገዱ ስም የተጠራው 10ሩ ነገድ ከደማስቆ ከሶሪያ ህዝብ ጋር ተማርኮ የገባበት ነው። ወዴት? ወደ አሦር ምድር ተማርኮ የሄደበት ማለት 722 ቅድመ ልደተ ክርስቶስ ማለት ነው። ኦኬ። ይህንን ማንም ክርስቲያን መጥቶ አያስተባብልም። ማንም አይሁዳዊ መጥቶ ውሸት ነው ኤርሚያው ብሎ የሚል ሰው አንድ የለም። ስትናገር በእግዚአብሔር ቃል ላይ በደንብ ተዘጋጅ። ስታወራ እቅጭ ነው የምታወራው። 4 ነጥብ እየዘጋ ማለት ነው። ደሳይ በቃ 4 ነጥብ እየዘጋ ማንም ሰው ከፍቶ ሊያየው እስከማይችል ድረስ ቢያየው ምንም አንዳችን ከን እስከማያስገኝለት ድረስ በታሪክም በመጽሐፍ ቅዱስም ማስረግጦ መናገር ማለት ነው። ስለዚህ ያ የታላቁ የአሦር ንጉሥ የተባለው 722 ላይ ሰሜኑን እስራኤልን ማርኮ የወሰደው ነው። ኦኬ። ሰሜኑ ክፍል ላይ በሶሪያ ሰሜን፣ በኢራቅ ሰሜናዊ ግዛት፣ በቱርክ ደግሞ ደቡባዊ ላይ ያለ ቦታ ነው አሦር የሚባለው። አይ ቲንክ በተለይ የኤፍራጥስና የኤፍራጥስን ወንዝ ተንተርሶ ብዙም ርቀት አልነበራትም። የኔነቫይ የጥንቷ የነነዌ ከተማ ፍርስራሽ ሆናለች። የታሪክ ምሁራን እንደሚናገሩት አሁን ቱሪስቶች እየሄዱ ይጎበኟታል። የአራራት ተራራ ልክ የኖህ መርከብ ያረፈችበት አሁን ቱርክ ውስጥ አለ። በምዕራባዊ ዳርቻ ላይ የቱርክ ግዛት ውስጥ አለ። ምዕራብ አልኩኝ፣ ምስራቃዊ ዳርቻ ላይ አለ ማለት ነው። እነኚህ ከሚጎበኙ ቦታዎች ነው እና እኔ ሀገር ሰላም ቢሆን ልጎብኝ ብዬ ብል እነዚህን ሀገሮችን ሁሉ ባያቸው ራሱ ደስ ይለኛል።
ባቢሎን አውራጃ በመጀመሪያ የህዝብ መበተን በዛ በባቢሎን የሰናኦርን ግንብ የሰሩበትና እግዚአብሔር የሰው ልጆችን ቋንቋቸውን የደበላለቀበት በዛ በኢራቅ ውስጥ አለ። ያ ቦታ ባቤል በሚባል ቦታ የጥንቱ ማለት ነው። ኦኬ ያቺ ከተማ አሁን አብዛኛው አይደለም ሙሉ በሙሉ ውድማ ሆናለች። በነቢዩ በኤርሚያስ መጽሐፍ ላይ እንደተነገረ በተለይ ነቢዩን ጌታ እንዳለው ይህንን ደብዳቤ ጻፍና ወስደህ በጢግራስ ወንዝ ውስጥ ጣለው አለው ይላል። ባቢሎን እንደዚህ ወደቀች፣ ላትነሳ ወደቀች ብለህ ጣለው ይላል። ደብዳቤውንም ጻፈ፣ በእግዚአብሔርም ቃል እንደመጣለት በኤፍራጥስ ወንዝ ውስጥ ወረወረው። ባቢሎን እንደዛ ሆና የጠፋችው እና እሷን ከተማ ማን ነው ይሄ ሶሪያው የኢራቁ መሪ ሳዳም ሁሴን የሚባለው እገነባለሁ እያለ በጣም ወፈፍ ያደረገው ነበር የሚባል ነገር ትንሽ የሆነ ነገር ሰማምቻለሁ። ቲክሪት ትባላለች እሱ የተወለደባት ከተማና ያችን የድሮዋን ባቢሎንን ሊገነባ ያስባል። አትችልም። ራሱ እግዚአብሔር ይከለክልሃል። ማን? ሀያላን መንግስታትን አስነስቶ ይከለክልሃል። ባይዘዌ ኢያሪኮ የምትባል ከተማ አለች አሁን በእስራኤል ውስጥ ከድሮ ዘመን ጀምሮ የነበረች ነች። ይቺ ከተማ ኢያሱ ረግሟት ነበር። ኦኬ በኢያሱ ዘመን እግዚአብሔር ሲያፈርሳት ከተማይቱን መልሶ የሚገነባ ሰው እንኳን ቢኖር የበኩር ልጁ ይሙት ብሎ ነበረ። ታዲያ እንዴ ዛሬ ኢያሪኮ ተሰራች ብለህ ብትል ያ ታላቅ ነቢዩ ኤልሳ የሚባለው ነቢይ ታውቁት ከሆነ ማለት ነው። መጽሐፍ ቅዱስ የማያነብ ሰው ስላለ ነው እንደዚህ ብዬ የምለው። ነቢዩ ኤልሳ በኤልያስ እጅ ላይ ውሃ ያፈስ የነበረ የሳፋጥ ልጅ ኤልሳ በሱ ላይ የነበረ የእግዚአብሔር ክብር የኢያሪኮ ሰዎች በዛ ቦታ ላይ ሲያልፍ አይተውት የጌታ ሰው ከተማይቱ እንደዚህ እንደምታያት ያው ጭንገፋ አለባት፣ ሞት አለበት፣ ውሃው ያው እንደምታየን ነው ብለው ጠይቀውት ውሃ አምጡልኝ ብሎ ማሰሮ አምጡልኝ ብሎ ጨው ጨምሩበት ብሎ በውሃ ውስጥ የሰራዊት ጌታ እግዚአብሔር ውሃውን ፈውሼዋለሁ ብሎ ስላለ ስለተፈወሰ ነው ከተማይቱ ድጋሚ እንኳን የተሰራችው። ብራዘር በጥንት መካከለኛው ምስራቅ ከፍየል ፀጉርና ከግመል ፀጉር የሚሰራ በሰውነታቸው በዛ ፀጉሩ ባለበት በኩል ነው ሲለብሱት በጣም የሚኮሳኮስ ምቾትን የሚነሳ የሚወጋ ቼክ ለማድረግ ከፈለጋችሁ ቤታችሁ ውስጥ በጎች ሲታረዱ የቀረ ቆዳ ካለ በፀጉሩ በኩል በተለይ የበግ እንኳን ለስላሳ ሊሆን ይችላል። የፍየል ቆዳ ያላችሁ ሰዎች የፍየል ፀጉር ባለበት ቦታ ላይ በጣም የሚወጋ ማለት ነው እና በግመል ቆዳ በፍየል ቆዳ በጥንት መካከለኛው ምስራቅ በእስራኤልና አጎራባች ባሉ አገሮች ይለብሱት ነበረ። ምን? ማቅ ይባላል። ንጉሱ እንደዛ ነው የለበሰው። ብራዘር የንግስና ካባውን አውልቆ ቀዳማዊት እመቤት ተብላ የምትጠራው ሚስቱ ያማረ ልብሷን አውልቃ አመድ ላይ አመድ ማለት ከስር ቀጤማ እንደሚጎዘጎዝ አመድ ነስንሰው አሶራውያን እንደዛ ነው የጾሙት እኮ ነው ብዬ የምልህ ኔናዌ እያልክ ነይ ጾም ገብታለች ነይ ልትገባ ነው እያልክ እንደምትቀልደው አይደለም ብራዘር። ጴንጤሙን ኦርቶዶክስ ካቶሊክ ዳሪያስ የአሶራውያን ጾም ዝም ብሎ ጾም አልነበረም ብራዘር። ሞት ምድሪቱ ላይ አጠላ። እግዚአብሔርም በ3 ቀን ውስጥ ነነዌ ትገለበጣለች የሚል ስብከት በባሪያው አፍ አስይዞ ነው የላከው። የተረፉት አመድ ነስንሰው ማቅ ለብሰው ራሳቸውን አዋርደው፣ ይህም ብቻ አይደለም ከክፉ መንገዳቸውም ተመልሰው ነው እግዚአብሔር ያተረፋቸው። ብዙ ሰው ጾም ይጾማል። ጥሩ ነው ጾም መጾም። አለመብላት አለመጠጣት ለጤንነትም ጥሩ ነው ይባላል። ጾም ይጾማል።
ግን ከክፉ መንገዱ አይመለስም። ከክፉ መንገድ ሳይመለስ ጾም መጾም ሚት ታደርገዋለህ ወይስ ላስወርድ? እሺ ጾም ከመጾማችሁ በፊት ከእህል ከመከልከላችሁ በፊት ከኃጢአታችሁ ተመለሱ። አይስማማህም አይደል? እንደዚህ አይነት መልእክት። አዎ በቃ ከኃጢአታችሁ ተመለሱ። ከኃጢአቴ ልመለስ፣ ከኃጢአትሽ ተመለሽ። እግርህን ከሸካራው መንገድ መልስ። ልብህን ከክፋት፣ ከተንኮል፣ ከቂም፣ ከጥላቻ አርቅ። ምን እህል ትጾማለህ ብራዘር? ነገሩ የሚበላውም ስለሌለ እግዚአብሔርን አናታልልም። ቆይ አንዴ ጠብቁኝ ወገኖች። እሺ ሁላችሁም የጌታ ጸጋና ሰላም ለእናንተ ይሁን። ታብታብ እያደረጋችሁ ሼር አድርጉ። 352 ሰዎች ማለት ነው። ከ10 ሺህ በላይ እናደርገው። ሁላችሁም ሼር አድርጉ። ጸጋ ይብዛላችሁ። ኤርሚ እስከሚመጣ ድረስ ልናገር ብዬ ነው። ይሄንን 10 ሺህ እናስገባው። በጣም እንችላለን። ብዙ ሰዎች አለን። ኮፒ ሊንክ አድርጉ። ሪፖስትም እያደረጋችሁ ኮፒ ሊንክ አድርጉ። ሁሌ ኦርቶዶክስን አጀንዳ አድርገ ሸቀል። ምን ሽቀል አለ? አንቺ አስተምሪያት እሱ እስከሚመጣ ድረስ ያው ጴንጤ ታስተምረው ሴቶች ታስተምራላችሁ። እስቲ ደግሞ አንቺ አስተምሪ። እሺ መጥቻለሁ። አዎ እሰጣታለሁ። ታስተምራለች። በደንብ ነው የምታስተምረው የኔ እህት ሮያልዬ። ኦኬ እንደ ቃስጠኝና ወንድሜ ሲያስተምር አንተ እንደፈለግከው ሳይሆን እንደምትናገረው መቼ ነው ከእንደዚህ አይነት ግን አመለካከት የምትወጣው? አንተ ሕሊና ሰርቶ መቼ ነው ቃሉን ብቻ የምትናገረው? በቃ ያንተ እውቀት ኦርቶዶክስን መሳደብና ኦርቶዶክስን መዝለፍ ህይወት ይሰጣል እንዴ? መጀመሪያ እንደኛ እንኳን ጾመ ውስጥ ይቆይ፣ ሌላውን ቶ አንተ የመብሉ ሱስና አእምሮ ስላለብህ ነው። ኦርቶዶክስን ታውቃታለህ። እስከዚህ ድረስ ምንድን ነው ይሄን ያህል የሚያናግረ ነገር? አሁን ጾሙን ለመንቀፍ ነው የሚጾመውን ለመንቀፍ ነው እንጂ አሁን የክርስቶስን አምላክነት የክርስቶስን አዳኝነት ምናምን እሱን ቶ ነገረ ስራ ሁሉ ከእምነት ጋር የሚገናኘው ምንድን ነው? አንተ በምን ኦርቶዶክስን ልናገር? በምን ኦርቶዶክስን ላብሽቅ? ዞረ ካሁን በሚጾመው ሰው ምንም ሆኖ ይጾም፣ ምን አገባ ካንተ? የምታውቀው ነገር አለ? ስንት እኮ ማቅ ለነስንሶ የሚጾም ስንት ሰዎች ያሉበት እምነት ነው። ዘወትር ግን ከዚህ እምነት የማትላቀቅበት ምክንያት ምንድን ነው? ወይ የበቃ እውቀት ቢኖር ጥሩ ነው። የዘለፋ እውቀት ከሁሉም ሰው አለው። እንዳንተ እኮ መጥቶ የሚናገር 1000 ሰው ሊኖር ይችላል። ለምን ከዚህ ነገር አትወጣም? አንተ ምን አለበት ቃሉን የምትናገርበት ሰዓት መቼ ነው የምንሰማው? ሰው ፈልጎ እኮ አይደለም እኮ አንተን የሚሰማው። ያንተን ብልግና ጥግና ያንተን መጥፎነትን ለመስማት ነው አንዳንዴ የምንገባው። ሰው ይሄን ያህል በእምነት በኖረባት እምነት ምናልባት ቀድሻለሁ ብለህ በምታወቃት እምነት ይሄን ያህል የሚያስነሳ ነገር ምንድን ነው እንዴ? ለምንድን ነው እንደዚህ አጋንንታዊ መስመር ብቻ የምትይዘው? ሰው ሁን ወንድሜ። እነሱ ናቸው በእኛ ቤት እንደዚህ ፈቅደንላቸው የሚያወሩት እነሱ ናቸው። እኛ ግን እነሱ ቤት ቢሆን እንደዚህ እንደናወራቸው እነሱ ናቸው አትበል። ይህንን ብቻ ነው የምትችለው። ነገረኛ መርዝ የሆንክ ሰው ተፈጥሮ ከራሱ መርዝ እውቀት የለ ከአዋቂዎች ጋር እንኳን ለመነጋገር እንኳን ጊዜ እንኳን የማይኖረን እኮ ስበብ ፈጥረ ሰውን ማታስወራ እንደዚህ አይነት ነገር አጭበርባሪዎችና መጥፎ ሰዎች ይከተሉዋል አንተን በቃ። ምክንያቱም ኦርቶዶክስን መስለብ የሚወዱ ሰዎች ትውልድ ስለተፈጠረ ለነዛ ንጉሳቸው አንተ። ያው አንዱ ከዚህ ከንቱ ውጣ።
አንተ አይደለም መርጌታ ነኝ ትላለህ። እኔና እስኪ እንፈታተን ሲኔ እናንተ እኔ አሁን ድሮ ቤተክርስቲያን የማገለግል ነኝ፣ ግን የአንተ መጥፎነት ይቺ ድቁናን ይዘህ ይቺ ማስፈራሪያ ይዘህ ቤተክርስቲያንን አውቃታለሁ ሊቀ ሊቃውንት ነኝ ምናምን ነኝ የማታውቀው ነገር የለው። አሁን ልክ አንተ ጋር አሁን እነዚህ ውስጥ ያሉ ሰዎች ምንድነው ልክ የኢትዮጵያ ኦርቶዶክስ የመጨረሻ ሊቀ ሊቃውንት የአቋቋም የቅኔ የዝማሬ መዋሲት መምህር ሆነ ነው እዚህ የምትቀርበው። ምንም አታውቅም። አንተ የምታውቀው ቅዳሴ ነው ምናልባት ይሄ በቃ አለ እና ትንሽ ነገር ነው የምታውቀው። በዛ ውስጥ ግን ራስህን አግዝፈ ራስህን ትልቅ አድርገህ የቤተክርስቲያንን ኦርቶዶክስን ከአንተ በቀር ማንም እንደማያውቅ አድርገህ ነው ሁሌ የምታወራው። ሁል ጊዜ አታውቃትም። ሳታውቃት ነው የወጣው። አንተ ኦርቶዶክስን ተዋህዶን ሳታውቃት ነው የወጣው። ምናልባትም ያወካት ውጭ የሆነ ነው ከተለያዩ መምህራን የምታውቀው። ማንም ሊቃውንት ከአንተ ጋር ወንበር ዘርግቶ የተቀመጠም የለም። ስማ ብራዘር፣ እኔ ኦርቶዶክስ ነኝ። እኔ የገባሁትኝ በዚህ በሐዋርያት ጾም ዙሪያ ለምንድን ነው የሚጾመው ምናምን ብሎ ስለጻፈ እሱ እኔ አንድ ነገር ልጠይቀው ፈልጌ ነው የገባሁት እና መልስ ምናምን አለኝ ብዬ ነው የገባሁት እና ገባ። እኔም እንደዚህ መናቆር ምናምን ይችላሉ እኮ መናቆር ቀላል ነው ለእኔ እና በእውቀት እንተቸው ብዬ ነው እኔ እገባለሁ። በተመሳሳይ ጊዜ ማለት ድሮ ከምሳደበውን ትቼ እስኪ ቻሌንጅ እንደራረግ በመጥፎ ነገር ብናገር ምን አመጣለሁ ብዬ ቻሌንጅ ለማድረግ ነው። እና አይሰማም ወንድሜ፣ አንድ ነገር ልንገርህ። አይ ለዛ ሳይሆን ይኸውልህ አይሰማም። ደህና እውቀት ካለ ትንሽ የምታወራ ኦርቶዶክስ ከሆንክ ቶ አሁን ቶ ያንተ ማካሄድም አልገባኝም። ትንሽ ቆይተህ ምን በቃ አንተ አሁን ቻሌንጅ ላደረገው ነው። አዳምጠኝ እኔን አንተ። እሺ ኤርሚያስ እየሰማኸኝ ነው? ሮያልዬ እሺ ቴንክ ዩ። እኔ አሁን ቻሌንጅ ላደረገ የገባሁት ዛሬ ምንድን ነው እነዚህ የሐዋርያት ጾመዋል ወይ ምናምን ብለህ ያልከው ነገር ምንድን ነው መሰለህ? እኔ ገባ እኔ እንግዲህ ከመሳደብ ምን ከማለት እስቲ ቻሌንጅ ላድርገው ብዬ የገባሁት ምንድን ነው አሁን ለምሳሌ ክርስቶስን አልጠየቁትም? ማቴዎስ ወንጌል 9 ላይ ሐዋርያት መቼ ነው የሚጾሙት አላሉት? ሲጠይቁት ምን አለ እሱ? ሙሽራው ከሄደ በኋላ ይጾማሉ ብሏል አይደለ? ኦርቶዶክስም ይህን ጾም የምትጾመው በዚህ መልኩ ነው። እሱ ክርስቶስ ከሄደ በኋላ ምን አልከኝ? መቼ ነው የጾሙት ሐዋርያቱ ክርስቶስ ከሄደ በኋላ? ለምን ፐርፐዝ ብለው ነበር አለ እኮ ተናገረ። እኛ ሐዋርያቱን አንወክልም እንደኛ ሐዋርያቱ ማለት ፈከታ አይደሉ እንዴ? ቆይ ሮያል የጠይቁን ሰምተኛል። ጌታችን ብሏቸዋል። ኦኬ ሐዋርያቱ ሲጾሙ ለምን ፐርፐዝ ነበር የጾሙት? እናንተ ለምን ዓላማ ነው የምትጸልዩት? እነሱ ለምን ነው የሚጸልዩት የነበረው? ሐዋርያቶች ለምን አይጾሙም ሲሉት ክርስቶስ ምን አለ? ሙሽራው ከሄደ በኋላ እነሱ ይጾማሉ አለ። በቃ ሙሽራው ከሄደ በኋላ ያንን ምን ጾም ማለት ነው? እኛ ክርስቲያኖች የእሱ ተከታዮች እንጾማለን ማለት ነው። ፊኒሽድ። ሐዋርያቱ ናቸው እኮ ይጾማሉ ብሎ ያለው። ክርስቲያኖች ይጾማሉ አይደለም ያለው፣ ሐዋርያቱ ነው። ኦኬ ሙሽራው ከእነሱ ጋር ሳለ ሚዜዎቹን ልታጾሙ አይገባም ነው ያለው። እና ታዲያ ምሳሌ አይደል እንደሚያስተምር ሙሽራው ከነሱ በሚወሰድበት ሰዓት ላይ ይጾማሉ አለ። እሺ ሐዋርያቱ ጾመዋል አይደል? ሐዋርያቱ ሲጾሙ ለምን ዓላማ ነበር የጾሙት ነው እኮ። አፖስቶሊክ ቅብብል አይደል እንዴ እምነት ያለው? ስለዚህ ልክ ነው። ግን ነው ሪያል የልብ ብለስማ የመጀመሪያዎቹ ሐዋርያቱን ነው አይደል እንዲጾሙ የሆነው። ሐዋርያቱ ለምን ጉዳይ ጾሙ ነው እንጂ ሐዋርያቱ አይጾሙም ብሎ አላለም። ጌታ ይጾማሉ አለ። እኔ አሁን እየጠየኩት ያለሁት ሐዋርያቱ ለምን ጾሙ? ፐርፐዛቸው ዓላማው ምን ነበር? ሐዋርያቱ ለምን ጾሙ? ለምንና እሱ እኮ ባለው መሰረት ማቴዎስ 9:15-16 ላይ ባለው መሰረት እኛ መልሱ ምንድን ነው መሰለህ? ክርስቶስ ከሄደ በኋላ እኛ እሱን ለማሰብ እንጾማለን። ምክንያቱም የእናንተን አይደለም ሮያል፣ የእኛንና የእናንተን ተውና በመጀመሪያ ሐዋርያቱ ለምን ጾሙ? ማቴዎስ 9 ላይ ያልከው ጥቅስ ልጻፍልና ለምን ነበር የጾሙት? ጌታ ለምን ነበር ይጾማሉ ብሎ ያለው? መልስ የለም። ነገ ጠይቀኝ እንጂ በደንብ። ሐዋርያቱ ለምን ነበር የጾሙት? ለምን አይጾሙም ነው እኮ ብለህ ጠየቁት። ለምን ጾሙ? ይጾማሉ። እኔ እኮ አልጾሙም አይደለም ብዬ የምልህ የጾሙ ወራት ባለፈ ሰዓት ላይ ይውላል እኮ በጣም ብዙ አለ። ግን ለምን ፐርፐዝ ነበር የጾሙት? እነዛ ያን አንደኛ ለምን ጾሙ ልብ በል። ሁለተኛ
ሐዋርያቱ የጾሙትና እናንተ የምትጾሙት ጾም እናንተ የምትጾሙት ኦርቶዶክሳውያን ማለት ነው የምትጾሙት ጾም ተመሳሳይ ነው እንዴት ሐዋርያቱን እኛ እኮ ክርስቶስን መስለን ነው የምንጾመው እኛ ተመሳሳይ ነው ወይ ተመሳሳይ ነው ወይ አዎ ኦኬ ተመሳሳይ ነው እሺ የገናን ጾም ይጾሙ ነበር እንደ ሐዋርያቱ የገናን ጾም ይጾሙ ነበር ሐዋርያቱ የገናን ጾም መጾም አለ መጾም ሳይሆን አሁን ለምሳሌ አይ ቆይ የጠየቁ የገና ጾም ማለት የነቢያት ጾም ነው አይደለ ለምሳሌ አሁን እዚህ ጋር የገና ጾም የሚባለው ቆይ የገና ጾም የሚባለው የነቢያት ጾም ነው ብላችኋል የነቢያት ጾም ነው ነቢያቱ ደግሞ ከሐዋርያቱ በፊት ነበሩ ነቢያቱ ከነ ጴጥሮስ በፊት የነበሩ ናቸው ከሐዋርያቱ በፊት ጾም ነው ምን ነቢያት ጾም አይደል ቆይ ከሐዋርያቱ ነቢያቱ ከሐዋርያቱ በፊት ነበሩ ስለዚህ ከጴጥሮስ ኢሳያስ ይቀድማል ከዮሐንስ ኤርምያስና ሙሴ ይቀድማሉ እነ ጴጥሮስና እነ ዮሐንስ በኋላ የመጡት ከነ ኢሳያስ ከነ ኤርምያስ በኋላ የመጡት እነ ኤርምያስና እነ ሳሙኤል እነ ሙሴ እነ ኤልያስ የጾሙትን ጾም እነ ጴጥሮስና እነ ዮሐንስ ይጾሙ ነበሩ ሐዋርያቱ ኤርምያስ ታዳምጠኛለህ አንድ ጊዜ አዎ ይጾሙ ነበሩ አንድ አዳምጠኛ ኦኬ ኦኬ አንድ ካዳምጠኝ አሁን እኔ ይሄን ነገር አንተ ትላንትና ምናምን ፖስት አድርገም ትላንትና ግን ለምን አስወረድከኝ ባይዘው ተሳደብክ መርጌታ እንደዛ እኔም ጓላ አለው ኖ እኔ ላይ በላ እኔ ላይ ትችላለህ እኔ ላይ ጓ ማለት የፈለግከውን መሳደብ ትችላለህ ድሮ እንደምትሰድበኝ ማለት ነው ግን አንደኛ ስታቃቸው ቆይ ልንገርህ ሮያልዬ ስታቃቸው ትጸጸታለህ እኚህን አባት ማለት ነው ኦኬ እሳቸው እንደዛ አትሳደብ እሺ ቶ በቃ እሱን እንለፈው ትላንትና ብለህ እኔ አሁን አገር ቤት መጥቻለሁ ገብቶሃል ኦኬ ኢትዮጵያ ነው ያለው ኢትዮጵያ መጥቻለሁ ኢትዮጵያ ነው ያለሁት መልካም እና ከዛ በኋላ እንደዚህ ምናምን የሆነ ያው ኢትዮጵያ ስመጣ ትዝናናለህ ምናምን እስኪ ከዚህ ትንሽ ፕሮግራሜን ውስጥ የማዝናናቱ ቀነስ ስላልገው ብዬ ከዛ በኋላ ይሄን እንትን ያልከውን ጥያቄ ጠየቅኩኝ ማንን ብትለኝ እንደዚህ የኦርቶዶክስ ጥሩ መምህራን ማለት ነው ስጠይቃቸው ባጭሩ ምን አሉ የሐዋርያት ጾም የምንጾመው ራሱ ሊንክ ሰጡኝና በሊንኩ ገብተህ እየዋሉ በሊንክ ገብቼ ስገባ ክሮም ላይ ገብቼ ገባው ስገባ ምን የሐዋርያት ጾም ክርስቶስ ሐዋርያቱን በጠየቀ ጊዜ ጾመን የኔ ሙሽራው እያለ እነሱ አይጾሙ ሙሽራው ከሄደ በኋላ ይጾማሉ በሚለው መሰረት ነው የምንጾመው የሚል መልስ ሰጠኝ ገብቷል እና ይህንን ጥያቄ ይሄ ነው መልሱ ማለት ነው ስላቸው አዎ አሉ ገብቷል ስለዚህ ውሸት ዋሽቶሃል ሮያሊ ገብቼ እኮ ቆይ ልነግርህ ውሸት የዋሸ ለምን እንደሆነ ልንገርህ አንተ እንኳን ራሱ የምታውቀው ከፈለግ ቆይ የገና ጾም የሐዋርያት ጾም ነው ወይስ የነቢያት ጾም ነው ተብሎ የሚባለው ኖ እሱን እኔ አሁን በዚህ በጠየቅከው መሰረት ነው አንተ የሐዋርያት ጾም ነው ግን ሮያል ስትጠይቅ ልብ በል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የሐዋርያት ጾም መቼ ነው የሚገባው የነቢያት ጾም ጾመ ነቢያት ተብሎ የሚባለው ገና ማለት ነው የሐዋርያት ጾም የሰኔ ጾም ማለት ነው የሐዋርያት ያውን ጾመ ነቢያት ነው ጎበዝ ልክ ነው ጾመ ነቢያት ነው ይሄ ጾመ ነቢያት ነው ይኸው የነቢያት ጾም ማለት ጾመ ነቢያት ገና ጾመ ነቢያት ነው የሚባለው ይሄ አዎ ዘወርሃ ህዳር ከፊል አንዳንዴ እንደ አበቅቴው እንደ ካላንደሩ ማለት ነው እንደ አበቅቴው አቆጣጠር ዘመነ ማቴዎስ ዘመነ ማርቆስ በሆነበት ሰዓት ላይ አንዳንዴ ወደ ኋላ ይመጣል አንዳንዴ ወደፊት ይሄዳል በህዳሩ ውስጥ አሁን መቼ ነው የጀመረው ህዳር ስንት ነው ጾም ስላልኳቸው ነው እንደዛ የነገሩን ሰውየው ማለት አይደለም ቆይ እነግርሃለሁ እሱኛውን አንተ ወይ እንደዛ ብለህ ጠይቅ የሚያዝበት ህዳር 15 ነው ሁሌ በዛ 14 የሚያዘው ሁሌ ኦኬ ህዳር 14 እኔም የማውቀው እሱ ነው አንዳንዴ ግን አንዷ ቀን ወደ ኋላም ወደፊትም የምትመጣበት አለ እንደየዘመኑ እሱ ሲፈታ ነው አይ ያ
ኦኬ። ስለዚህ ዘወርሃ ታህሳስ ማለት ነው። ይሄኛው ታህሳስ ነው፣ ይሄኛው ደግሞ ሰኔ ነው። ዘወርሃ ሰኔ ላይ የሚገባ ነው። እነዚህ ሁለት ወሮች ደግሞ የተለያዩ ወራት ናቸው። ስለዚህ ጾመ ሐዋርያት የሐዋርያት ጾም የተባለው ዘወርሃ ሰኔ ላይ ይገባል። ሐምሌ 5 አካባቢ ነው እንደዚህ ነው መሰለኝ የሚፈታው። ኦኬ። ይሄኛው ደግሞ ጾመ ነቢያት ደግሞ ህዳር 15 ወይ አንዳንዴ 14 ይገባና ታህሳስ 29 ቀን ይፈታል ማለት ነው። አንዳንዴ በ28 አንዳንዴ በ29 ማለት ነው ይፈታል። ኦኬ። ስለዚህ የሐዋርያቱና የነቢያቱ ጾም ተብሎ ሐዋርያቱ ለምንድን ነበር የሚጾሙ ተብሎ ሲባል ቤተክርስቲያኒቱ ኩልል አድርጋ አስቀምጣለች፣ ለምን እንደይጾሙ እንደነበረ ማለት ነው። ነቢያቱስ ለምን ነበር ይጾሙ የነበረው ብላ የሚለውን ቤተክርስቲያን ጌታ መሲሁ ና ውረድ ተወለድ ብለው ይጾሙ ነበር ነው ብላ ምትለው። ነቢያት የተባሉት እንግዲህ ከሙሴ እስከ ሚልኪያስ ያሉትን። እንደዚህ ደግሞ ና ውረድ ተወለድ ብለው የጾመ አንድም የብሉይ ኪዳን ነቢያት የለም ነው የምለው። ይሄ ነው ቻሌንጁ። አለ ብሎ የሚል መጋቤ ብሉይ እዚህ ውስጥ ያለ ከበስተኋላ 3600 ሰው አካባቢ ቅድም ያይ ነበር። ከበስተኋላ የተደበቀ እዚያውን 500 ሰው አለ ገብቶ ያሳየኝ። በእውቀት ነው እናውራ ያልኩት። ሮያልዬ ቅድም እንዳለው በሩቅ ሆኖ መሰዳደብ ምንም አይጠቅምም። አንድ ሰው ይግባ እስቲ መምህር ነኝ ብሎ ያለ ማለት ነው ከኔ ጋር ያውራ፣ እናንተ አድምጡ። ምንድን ያልኩት ልብ በሉ። ከብሉይ ኪዳን ቅዱሳን ነቢያት ከሙሴ ይጀምራል እስከ ሚልኪያስ በመጽሐፍ ስለተጻፈ እንጂ ሚልኪያስ ኦኬ፣ በመጽሐፍ በደረጃ ስላልኩ እንጂ እስከ መጥምቁ ዮሐንስ ማለት ነው። መጥምቁ ዮሐንስ ነው የመጨረሻ የብሉይ ኪዳን ነቢይ። መጥምቁ ዮሐንስ በኤልያስ መንፈስ የተነሳ ማለት ጌታን ያጠመቀው ዮሐና ማለት ነው። በመጽሐፍ ደረጃ ግን ከሙሴ እስከ ሚልኪያስ ማለት ነው። አንድ ነቢይ ያሳዩኝ ጌታን ና ውረድ ተወለድ ብለው በዚህ ጉዳይ ይወርዳል ይወለዳል ብለው ጾም አውጀው ቀን ቀጥረው ህዝብ ጠርተው በተናጠልም ቢሆን የጾምበትን ቦታ አንድ ሰው ያሳየኝ። እኔ ዛሬ አገልግሎት ኦፊሻል ያቆማለሁ። አንድ ኦርቶዶክሳዊ መምህርን አምጡልኝ። ነቢያት የጾሙት ጾም አንድ ማት ጾም አለ። ምድሪቱ በኃጢአት ከእግዚአብሔር ሐሳብ ስትርቅ አብረው መለከት ነፍተው አብረው ጾመዋል፣ አብረው አልቅሰዋል፣ አብረው ጮኸዋል። የእግዚአብሔር ቁጣ በምድሪቱ ላይ ሊመጣ ነው። ተመለሱ፣ ወደ ሰራዊት ጌታ ወደ እግዚአብሔር ተመለሱ፣ ወደ ቃሉ እውነት ተመለሱ። የአባቶቻችንን አምላክ እግዚአብሔርን አታስቆጡ፣ በጽዮን መለከት ንፉ፣ በቅዱስም ተራራዬ እሪ በሉ ብሎ ጡት የሚጠቡ ሕፃናት ሁሉ ጭምር ሳይቀር ሙሽራ ከጫጉላው ሕፃናት ከእናቶቻቸው ጡት ተላቀው በመሰዊያው ላይ ዘርግፈዋቸው ሲያለቅሱበት የነበረ ዘመን አለ። ከፈለጋችሁ ኑ አስኮመኩማችኋለሁ። ጌታ የኢየሱስ ምስክር ነው። መጽሐፉ በእጄ ላይ ነው። የመጽሐፉ ባለቤት መንፈስ ቅዱስ በውስጤ ነው። ያው እንዲህ አይነት ጾም ሆኗል። ለምሳሌ የእግዚአብሔር ቀን መጥቷል። ዘመኑ በጣም አደገኛ ዘመን ስለነበረ ኢዩኤል ነው የተናገረው። የእግዚአብሔር ቀን መጥቷል። ምን አይነት ቀን? የመዓት ቀን ነው። ለምንድን ይሄ መዓት የመጣው? እስራኤል በዚህ ዘመን የበደሉበት በደል ነበር። በኃጢአታቸው ሳይመለሱ ቀርተው እግዚአብሔር በምድሪቱ ላይ በለሳቸውን፣ ወይናቸውን፣ ሮማናቸውን፣ አዝዕርታቸውን ደጎቢያና ተምች፣ ኩብኩባና አንበጣ ጥርግ አድርጎ እንዲበላው አድርጎ የምድረ በዳ አራዊት ሁሉ እየወጡ ልጆቻቸውን ሁሉ እየነጠቁባቸው ሲበሉባቸው የነበረ ዘመን ነበር። በኃጢአታቸው ምክንያት አልመለስ ብለው ሲሉ የሰሜንን ሰራዊት ባቢሎናውያን ማለት ነው። ቁጥር 20 እዚህ ጋር በኋላ አነባዋለሁ። ልብ በሉ። ቁጥር 20 ላይ እንደዚህ ይላል። ኦኬ፣ የሰሜንንም ሰራዊት ከናንተ ዘንድ አርቃለሁ አለ። የሰሜን ሰራዊት ማለት ባቢሎናውያንን ሁሉ ነበር ያመጣባቸው እግዚአብሔር። ለምን? ሊቀጠቅጣቸው፣ ሊፈጃቸው፣ ሊጨርሳቸው። ልብ በሉ። በሀገራቸው ውስጥ ደጎቢያና ተምች፣ ኩብኩባና አንበጣ፣ አዝዕርታቸውን፣ ወይናቸውን፣ ሮማናቸውን፣ በለሳቸውን፣ አዝዕርታቸው እያንዳንዱን ነገር ነው የበላው። ምድረ በዳ ነው ያደረጓት ምድሪቱ። የእግዚአብሔር ቁጣ ነበር። በዛን ሰዓት እንዲህ አይነት ጾም ተጾሟል ወንድም ወገኖቼ።
በጽዮን መለከትን ንፉ፣ ጾምንም ቀድሱ፣ ጉባኤውንም አውጁ፣ ጥሩ፣ ሰብስቡ ነው ያለው። በጽዮን የምትኖሩ እስራኤላውያን የወዳጄ አብርሃም ዘር ጾምን ቀድሱ፣ ጉባኤን አውጁ፣ ጥሩ፣ መለከት ነፍታችሁ አዋጅ አስነግሩ። ለምን? ለጾም። ህዝቡንም አከማቹ። ለምን? ለጾም፣ ለለቅሶ፣ ለዋይታ፣ አመድ ላይ እንዲንደባለሉ፣ አፈር እንዲነሰንሱ፣ ማቅ እንዲለብሱ። ለምን? መዓት መጥቷል በምድሪቱ ላይ። ሽማግሌውንም ሰብስቡ፣ ሽማግሌዎችንም ሰብስቡ፣ ሕፃናቱንና ጡት የሚጠቡትንም አከማቹ። ሰብስቡ ከየአገሩ፣ ከሰሜን፣ ከደቡብ፣ ከምስራቅ፣ ከምዕራብ፣ ከየትኛውም የእስራኤል ምድር ላይ ሰብስቡ። ሽማግሌ እንዳይቀር፣ ሕፃናት እንዳይቀር፣ ህዝብ እንዳይቀር አከማቹ። ህዝቡን ሰብስቡ፣ ሽማግሌዎችን ሰብስቡ፣ አከማቹ፣ ሕፃናቱን። ሙሽራ ከእልፍኙ፣ ሙሽራይቱ ከጫጉላ ይውጡ። የመዝናኛችን ጊዜ ነው። በባለፈው ነው የተጋባኑ። እኛ እባክህ ሃኒሙናችንን እየቀጨን ነውና ተወን ብለው ማንም ሰው እንዳይል አቁሙ፣ ወጡ። ጫጉላ ቤት አሁን የምትዝናናበት ከሚስት ጋር የምትላፋበት ጊዜ አይደለም ነው። ምክንያቱስ መዓት መጥቷል በምድሪቱ ላይ፣ ሞት መጥቶ ነበር በምድሪቱ ላይ። ይህንን አይነት ጾምና ጸሎት በእስራኤል ታሪክ ተደርጎ አይታወቅም። ኦኬ፣ ይቀለዳል እኮ እኛ ሀገር። ኦኬ፣ በዚህ መነጽር ስናየው፣ በዚህ ሚዛን ሲመዘን እያንዳንዱ ፉርሽ ነው ምድራችን ላይ የሚደረገው ማለት ነው። ኦኬ፣ ይውጡ አለ። ከዛስ የእግዚአብሔርም ካህናት፣ የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ አቤቱ ለሕዝብህ ራራ፣ አሕዛብም እንዳይነቅፏቸው ርስትን ለማላገጫ አሳልፈህ አትስጥ፣ ከአሕዛብ መካከል አምላካቸው ወዴት ነው ስለምን ይላሉ ይበሉ። አየህ፣ ዝም ብሎ መጾም ብቻ አይደለም። ሕፃናቱም ያልቅሱ፣ ሽማግሌዎችም ያልቅሱ፣ ሕዝቡ ሁሉ ተሰብስቦ ያልቅስ። ካህናቱና አገልጋዮቹ ሁሉ ከወለሉና ከመሰዊያው መካከል እያለቀሱ ዋይታ፣ ለቅሶ፣ ጩሁ ወደ እግዚአብሔር። ምክንያቱስ ሞት መጥቶባችኋል በምድራችሁ ላይ ነው እያለ ያለው። ይሄው ነው ለኢትዮጵያ መልእክቱ። ሳሚ ካለ ማለት ነው። አየህ፣ ጾም ነው ብለህ ወተት አልጠጣም ስጋ አልበላም ብሎ ማለት አይደለም። ዋይታ፣ ለቅሶ፣ አመድ መነስነስ፣ ማቅ መልበስ፣ ወደ እግዚአብሔር በብርቱ መመለስ፣ ሰው ከእጁ ካለ ግፍ መራቅ፣ ከልቡ ካለ ክፋት መራቅ እንጂ ወተትና እርጎ እየለየ በልቡ ግን አማራን በአማራነቱ እየገደለ፣ ኦሮሞን በኦሮሞነቱ እየገደለ፣ ትግሬን በትግሬነቱ እየተገደለ፣ ሰው በሃይማኖቱ እየተገደለ እጾማለሁ ይልሃል። ምንድነው የምጾመው ብለህ ስትለው ስጋ። ቀልድ ነዋ፣ ቀልድ። ወንድሙን ኢትዮጵያዊ ወንድሙን መግደያ ቀስት ይዟል፣ ግን ወተት ይጾማል። ይቅርታ፣ ይኸውልህ አሁን የምታወራው ነገር ይኸውልህ፣ ሜት አድርግ ብራዘር፣ ሜት አድርግ። የእግዚአብሔርን ቃል ነው ማለት ስለምጾሙ ላውራ። ታች ውረድ። የእግዚአብሔርን ቃል ነው የማወራው። ይሄ እናትህ ቡና ላይ ቁጭ ብለው የሚያወሩት አይነት ወሬ አይደለም ብራዘር። እሺ፣ የአምላኬን ቃል ነው የማወራው። ለእግዚአብሔር ቃልም ክብርም የላችሁ አንተ አይነት መሰሎቹ ማለት ነው። ሮያል እንኳን ዝም ብሎ ይሰማል። ሰጣችኋለሁ። ኦኬ፣ ተመዘን። ፕሮቴስታንቱን፣ ኦርቶዶክስ፣ ካቶሊኩን ማንም ተመዘን በእውነተኛው ሚዛን። ፉሩሽካ የሆነ ጾም ይዘህ ጾም አትበለኝ እዚህ መጣ ማለት ነው። ጾም ብለህ ካልክ ማንም መለካት ካለበት እየጾሙ በነበሩበት ሰዓት ላይ እነዚህ ሕፃናት ጡት እንዳይጠቡ ህዝቡ ሙሉ ተከማችቶ እህል እየበሉ የጾም በየአይነት እየበሉ አልነበረ የሚጾሙ የነበሩት። አሳ ኮተሌት እየበሉ አልነበረ የሚጾሙ የነበሩት። አየህ፣ ጡት የሚጠቡ ሕፃናትን አከማቹ ይላል። የት? በወለሉና በመሰዊያው መካከል። የት እንደሆን ታውቃላችሁ? ቤተ መቅደሱ ላይ ነው አምጥተው፣ የኪዳኑ ታቦት ባለበት ላይ አምጥተው እዛ ነው የዘረገፏቸው ልጆቹ። አቅበጠበጠው። አየሽ፣ ድርሳነ ሚካኤል ነው እዛ የሚያነቡለት ተረት። ይህንን የመሰለ እግዚአብሔርን ቃል አቋርጦ ልግባ ብሎ ይላል።
አያችሁ ሌላ ልጠይቅ፣ ይቅርታ ማልገባውብህ ትንሽ ያልኩኝ ሌላ ቦታ ስለሆንኩኝ ትንሽ ልዝናና ደግሞ በእናትህ እና ትችላለህ እና ግን አሪፍ ነው። እንኳን መለስክልኝ። እኔ አሁን እሳቸው የነገሩኝን ነገር ይህንን ሪከርዱን አሰማቸዋለሁ። ይኸው ጾመ ነቢያትና ጾመ ሐዋርያት የሚባለው በቤተክርስቲያኒቱ የተለያየ ነው። አሁን እየተጾመ ያለው የታህሳስ ወር ጾም ህዳር 14 እና 15 የገባው የገና ጾም የሚባለው የነቢያት ጾም ነው። ጾመ ሐዋርያት የተባለው ሰኔ ወር ላይ የሚጾም ነው። አየህ ስለማታቅ ሊያታልሉ እሱ ጾመ ሐዋርያ ነው ብለው አሉ ሐዋርያቱን ጌታችን። እሳቸው ከነገሩ ሌላም ቢሆናል ያ በቃ ይሄ ሁለቱ ጾም የተለያየ ነው። ሁለቱንም ጾም አልኩ። ጾመ ሐዋርያትን የሚባሉት ሐዋርያቱ አልጾሙትም። ኦርቶዶክስ እንደምትጾመው ጾመ ሐዋርያት አልጾሙም። በሕያው አምላክ ፊት የፈለከው ሊቃውንት ይዘና አልጾሙም። ጾመ ሐዋርያት ብለው የጾሙበትን ፐርፐዝ ቤተክርስቲያኒቱ የምታስተምረውን አውቃለሁ። ጾመ ሐዋርያት ምትለው ለምንድን ነው የጾሙት ብለህ ጠይቃቸው። ኦኬ ጾመ ፍልሰታ ይላሉ። ለምንድን ነው የጾሙት ብላችሁ ጠይቋቸው። አሁን አንዳንድ ማስታወሻ ምናምን ለመያዝ ምናምን ሪካርድ አድርገውና ጠይቃቸዋለሁ። እነ ጴጥሮስ በወረሃ ሰኔ ጀምረው ይጾሙት የነበረ ጾም በምን ፐርፐዝ ነበረ ብለህ ጠይቃቸው። ከዛ እኔ ዓላማውን እነግርሃለሁ። እዚሁ የኦርቶዶክስን አስነብብሃለሁ። እዚሁ የኦርቶዶክስን አልጾሙትም። ሐዋርያቱ ኦርቶዶክሳውያን እየጾሙ ያሉትን ጾም ጾመውትም አያውቁም፣ አልጾሙትምም። በአራት ነጥብ የተዘጋ ነው የምነግርህ። አለ ብለው ካሉ መጽሐፍ ጠቅሰው ይንገሩን፣ ታሪክ ጠቅሰው ይንገሩን። ኦርቶዶክስ ግን ጾመ ሐዋርያት ብላ የምትለው በምን ፐርፐዝ ሐዋርያቱ ጾሙ ብሎ የሚለውን ነገር ስትናገር አስቂ ነው። አስቂ ያልኩ አንተንም ራሱ እግርን ከት አድርገህ አንስተህ እንድትስቅ የሚያደርግ ነገር ነው። አሳያለሁ መረጃ። ጾመ ነቢያትንስ ነቢያት የጾሙት ጾም አለ ከህዝቡ ጋር ሆነው ማለት ነው። ኦኬ ከህዝቡ ጋር ሆነ የጾሙ ጾም አለ። እነ ኢሳያስ ግን ናውረድ ተወለድ፣ እነ ኤርሚያስ ግን ናውረድ ተወለድ ብለው የጾሙበት አንድም ቦታ የለም። አንድም ቦታ ማለት አንድም ቦታ የለም። በሙሉ ኮንፊደንስ ስነግርህ ሮያልዬ ዘመኔን ልጅነቴን ሰጥቼ የማገለግለው የኤልያስ አምላክ ምስክር ነው። አንድ በእግዚአብሔር መጽሐፍት ውስጥ ፈልገው ነቢያት ኢየሱስ ይወርዳል ይወለዳል ብለው የጾሙበትን ቦታ አንድ አያሳዩንም። ለሌላ ፐርፐዝ የጸለዩትን ጸሎት ግን እኔ ላሳያቸው ይችላሉ። እነሱ ላሳዩ ይችላሉ። የጠየኳቸው አጋጣሚ ነው እንጂ እኔ ፕሮግራም እዚህ ልዝናና ነው። መዝናናቴን ጨርሼ ወደ እዛው ስመለስ እዛው እንትን እላለሁ። ትችላለህ። እግረ መንገድ ግን ጠይቅ። መዝናናቱንም ይዘህ እግረ መንገዱንም ጠይቅ። እሺ ኦኬ፣ አመሰግናለሁ። አሁን እንደዚህ ሰላም ስናወራ ጥሩ ነው። ገባ። ቴንክ ዩ ሮያሊ። የራሱ ለውጥ ነው። ኦኬ እሺ፣ በጣም ነው የማመሰግነው። እሺ መልካም ጊዜ። ኦኬ ልብ በሉ። በኢዩኤል ወደዛ ነው የምንመለሰው። ግድ የላቸው የእግዚአብሔርም አገልጋዮች ካህናት ከወለሉና ከመሰዊያው መካከል እያለቀሱ ኦኬ መጾም ብቻ አይደለም ማልቀስም አለብህ። ማልቀስ ምን ማለት ነው? መጸጸትን ያመለክታል። በማቅ ይከደኑ፣ አመድ ነስንሰው ማቅ ለብሰው እያለቀሱ። ማን ነው አልቃሹ? ህዝቡ። አከማቹት የተባለው ህዝብ ያልቅስ፣ ሽማግሌውም ያልቅስ። ቁጭ ብሎ ታዛቢ እንዳይሆን ጭራውን እንዲህ እያለ ያልቅስ፣ ከነሽበቱ ሁሉ ጭምሮ ነው። አሮጊቶቹም ያልቅሱ፣ ህፃናቱም ያልቅሱ። ጡት የሚጠቡም ደግሞ አሉ፣ እነሱንም አከማቹ። ጡት የሚጠቡትስ ምን ተረድተው ነው የሚያለቅሱት? የእናታቸውን ጡት ፍለጋ ነው የሚያለቅሱት። እነሱ ምን ማረን ብለው አያለቅሱ። ማረን ብለው አያለቅሱ ስለማያውቁት። ግን የእናታቸውን ጠረንና የእናታቸውን ጡት ይፈልጋሉ። ኦኬ የእናታቸውን ጡትና ጠረን ስለሚፈልጉ ያለቅሳሉ። አይቻለሁ። አብሮ አደጌ ስትሳደብ አይቻለሁ። ቻለው ብራዘር ቻለው። መድኃኔዓለም ይኸውልህ ይህንን እረኛ አብሮ ያደገ እረኛ አስነስቶ እንደዚህ ይኸውልህ እንዲህ ትርምስምሳችሁን ያወጣዋል ማለት ነው። እሺ አብሮ አደጌ አብረን ስንቀድስ የነበረው ሲሳደብ አየሁትኝ። ታውቃለህ በቀድሞ ማንነቴ ቢሆን እችን ቃል አትናገራትም ነበር። በረም ታውቃለህ አብረን ስላደግን ማለት ነው። ግን ወንዱ ኢየሱስ ጀግናው ኢየሱስ
በፍቅር አሸንፎናል። ኤኒዌይ ስላየው ደስ ብሎኛል። እንኳን ደህና መጣህ። ከነስድቡ ጭምር እኔ ሰላም ብያለሁ። ሰላም ክርስቶስ ከአንተ ጋር ይሁን። ኦኬ እሺ። ሙሽራው ከልፍኙ ሙሽራይቱ ከጫጉላው ይውጡ። ለምን? ለለቅሶ። ህዝቡም ያልቅስ፣ ያከማቻችሁት ህዝብ ያልቅስ፣ ሽማግሌዎቹም ያልቅሱ፣ ህፃናቱም ያልቅሱ፣ ጡት የሚጠቡትም ያልቅሱ፣ ሙሽራዊና ሙሽራይቱም ከጫጉላው ወጥተው ያልቅሱ። በሰርግ ቀን አልቅስ፣ መዓት መጥቶብሃል። ምን ነክቶ ነው ኤርምያስ? ምን ነክቶ ነው ኢዩኤል ብለህ ብትለው አልቅሱ ብሏል ጌታ። ለምን ያለቅሱት? የእግዚአብሔር ቀን መጥቷልና። እሰየው ነው ታዲያ የሚባለው ብለህ እንዳትል፣ የመጣው ቀን እሰየው የሚያሰኝ አይደለም። እርሱም ቀርቧል። በጽዮን መለከትን ንፉ፣ በቅዱስም ተራራዬ ላይ እሪ በሉ። እሪ በሉ ማለት እልል በሉ ማለት አይደለም። እሪ በል እንደሚለው እንደ ሀገራችን ሰው እንደዛ ማለት አይደለም። እልል በሉ አይደለም። እሪ በል ማለት እሪ ማለት ለለቅሶ ለዋይታ ነው። እሪ ብላ አለቀሰች፣ ምርር ብላ አለቀሰች፣ ምርር ብሎ አለቀሰ፣ እሪ ብሎ አለቀሰ እንደሚባለው ማለት ነው። እሪና እልልን እንኳን አያውቁ ሰው። ለቅሶ ነው፣ ለለቅሶ ነው። በቅዱሱ ተራራዬ ላይ እሪ በሉ አልቅሱ ማለት ነው። በምድር የሚኖሩ ሁሉ ይንቀጥቀጡ፣ ምክንያቱስ የእግዚአብሔር ቀን መጥቷልና። ምንድን ይሄ የእግዚአብሔር ቀን? ለምንድነው ይንቀጥቀጡ ብሎ የሚለው? የእግዚአብሔር ቀን በቃ የሚያንቀጠቅጥ ነው ማለት ነው። የመጣው መዓት ነው። ምን አይነት መዓት? የጨለማና የጭጋግ ቀን፣ የደመናና የድቅድቅ ጨለማ ቀን ነው። ስለዚህ እሪ በል አልቅስ። ህዝብ አከማች፣ ሽማግሌ ጥራ፣ ህፃናቱን ጡት የሚጠቡትን ሁሉ፣ አገልጋዮቹ፣ ሙሽራው ከጫጉላው ሙሽራይቱም ከዛ ወጥተው፣ ካህናቱና አገልጋዮቹ በወለሉና በመሠዊያው መካከል እየተመላለሱ አቤቱ ስለ ህዝብህ ራራ፣ አሕዛብ እንዳይነቅፏቸው ርስትን ለማላገጫ አሳልፈህ አትስጥ ይበሉት። አምላካቸው እግዚአብሔር በአሕዛብ መካከል ወዴት አለ ብለው አይበሉ። እባክህ ራራልን፣ የያዕቆብ አምላክ አትጣለን ከፊትህ ብለው ያልቅስ። ሙሽራ የለም፣ ህፃናት የለም፣ ሽማግሌ የለም፣ አሮጊት የለም፣ ህዝብ የለም። በቅዱሱ ተራራዬ ላይ በጽዮን ተራራ ላይ እሪ በሉ። እልል በሉ አይደለም፣ እሪ በሉ፣ አልቅሱ፣ ዋይ በሉ። ምክንያቱስ የእግዚአብሔር ቀን የጨለማና የጭጋግ የደመናና የድቅድቅ ጨለማ ቀን ነው። ታላቅና ብርቱ ህዝብ በተራሮች ላይ እንደ ወገግታ ተዘርግቷል። አምጥቼ ባለው ተራራ ላይ ማን ይበጣው? የሰሜኑን ሰራዊት ማለት ነው። ቁጥር 20 ላይ አምጥቻለሁ። ታላቅ ህዝብ እንደርሱ ያለ አልነበረም። ከእርሱም በኋላ እስከዚህ ትውልድ ድረስ እንደርሱ ያለ ከእንግዲህ ወዲህ አይሆንም። አምጥቼ ባለው ህዝብ እሳት በፊታቸው ትባላለች፣ በዚህ ህዝብ ፊት በኋላቸውም ነበልባል ታቃጥላለች። ምድሪቱ በፊታቸው እንደ ኤደን ገነት፣ በኋላቸውም እንደ ምድረ በዳ በረሃ ናት። አቤቱ ጌታዬ፣ ከእነርሱም የሚያመልጥ የለም። ከነማ ይሄ በተራራ ላይ ያዘጋጀሁት ህዝብ አለ። የት ነው ያለው ያ ህዝብ? ቁጥር 20 ላይ የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያላቸው ማለት። ይሄ የሰሜን ሰራዊት የተባለ ኬት ነው? ባቢሎናውያንን ያመጣባቸው እግዚአብሔር በእስራኤል ተራሮች ላይ አምጥቶ አስቀምጦባቸዋል። ሊያጭዳቸው ማለት ነው በመዓት። አቤት ከፊታቸው አሕዛብ ይንቀጠቀጣሉ፣ የሰው ፊት ሁሉ ፊት ይጠቁራል። እንደ ኃያላን ይሮጣሉ፣ እንደ ሰልፈኞችም በቅጥሩ ላይ ይወጣሉ። እያንዳንዱ በመንገዱ ላይ ይራመዳል፣ ከእርምጃቸው አያፈገፍግም። አንዱ ከአንዱ ጋር አይገፋፋም፣ አንዱ መንገድን ይጠበጥባል። በሰልፍ ቀን በመካከል ያልፋሉ፣ እነርሱ ግን አይቆስሉ። በከተማ ኩብኩባ ያኮበኩባሉ፣ በቅጥሩ ላይም ይሮጣሉ። እነዚህ ደግሞ ሌሎች ሰራዊቶች ናቸው። እንደ ሌባም በመስኮቶች ይገባሉ። ምድሪቱ ከፊታቸው ትናወጣለች፣ ሰማያት ይንቀጠቀጣሉ፣ ፀሐይና ጨረቃም ይጨልማሉ፣ ከዋክብት ብርሃናቸውን ይሰውራሉ። ስለዚህ የመዓት ቀን ነው። ጨለማ ነው የሚሆነው፣ ድቅድቅ ጨለማ ነው የሚሆነው። አልቅሱ፣ ዋይ በሉ፣ ሕፃን ሽማግሌ ህዝብ ሳትሉ አከማቹ። ካህናቱ፣ ጡት የሚጠቡ ሕፃናት በወለሉና በመሠዊያው መካከል እየተመላለሳችሁ አትጣለን፣ ርስትን ለማላገጫ አሳልፈህ አትስጥ ይበሉት። ጡት የሚጠቡ ሕፃናት ጡት ተከልክለው ያለቀሱበት ዘመን ነው።
ከእናቶቻቸው ላይ በግዴታ እየተወሰዱ ሞት መጥተዋላ እና አምጥተው በወለሉና በመሰዊያው መካከል በዛ በቤተ መቅደስ ማለት ነው እዛ አምጥተው እዚህ በተኗቸው ህፃናቶቹ እዚህ ጋር የጌታ ቤተ መቅደስ ነው ያለው እዚህ ወለሉና በመሰዊያው መካከል መሰዊያው ማለት የነሐስ መሰዊያው በዚህ በውጭ በኩል እንስሶች ሲታረዱ የሚቃጠሉበት አዎ እና ህፃናቱን አመጡና ከእስራኤል ምድር ሁሉ የሰበሰቡትን እዚህ ጋር አምጥተው ዘረገፏቸው ዳይፐር የታሰረለት ህፃን ሴትም ወንድም የተባለ ሽንታቸውን እዛው ጋር ሊሸኑ የሚችሉ ህፃናት አምጥተው እዚህ ጋር በተኗቸው እዚህ ጋር የጌታ ግሎሪ ያለ ክብር እነሱን አይቶ እንኳን ይምረን እንደሆነ ብለው ነው ብራዘር የነዚህን ህፃናት ምንም የማያውቁ መናገር የማይችሉ የነሱን ጩኸት እንኳን አይቶ ይምረን እንደሆነ ብለው ማለት ነው አየህ ጡት የሚጸባ ህፃናት እናቱ የትኛዋ እንደሆነች የማያውቅ እንኳን እግዚአብሔር ቀሰው አይደለም እናቱ የትኛዋ እንደሆነች እንኳን የማያውቅ ህፃን ልጅ እዚህ ጋር አምጥቶ መጣላቸው ለምንድን ነው ከእናታቸው ጡት ተለይተው ነው እዚህ ጋር የተጣሉት በኋላ ከለቅሶ በኋላ እነሱ ሁሉ ያልቅሱና ያልቅሱ እዚህ ጋር እነዚህ ህፃናት ሲገናኙ ያለቅሳሉ አያለቅሱም ያለቅሳሉ ምን ፈልገው ጡት ህፃን በጡት አይቀልድም አንቺው ራስሽ ምስክር ነሽ አንተው ራስህ ምስክር ነህ እኔም ምስክር ነኝ ህፃናት በጡት አይቀልዱም ጡት ፈልገው ሲያለቅሱ ይስማቸው ብለው ማለት ነው አቤት ጌታዬ ይስማቸው እዛው እሱ ጋር የእሱ ቤት ወሰዱና እዛው ጣሏቸው ተብለው ማለት ነው እንዲህ አይነት ጾም ተጾሞ ያውቃል አሳ ኮቴሌትህን እየጠረክ እየበላህ ሽምብራሳሽን በልተሽ መተሽ የጾም ማኪያቶ ጠዋት እኮ በሸኖ ቅቤ በሚባለው ሸኖ ለጋ የሚባለው አለ የጣሳው በሱ እኮ እቴ ምንድነው ቡላሽን እኮ ቡላ አርገሽ መተሽ እኮ ነው እዚህ ጾመኛ ነኝ ብለሽ የምትይው ኧረ በመድኃኒዓለም ኧረ ቢያንስ ጴንጤ ፊት እንኳን እንደዚህ ብላችሁ አታውሩ ጾመኛንም ብላችሁ ጴንጤ ፊት እንኳን አታውሩ ቢያንስ እለፉን በቃ እኛም እንዳላየ እናልፋለን እለፉን ጠዋት የበላሽውን ጨጨብሳ ማን እንዲህ ብዬ የት ተገኝቶ ተበልቶ ያውቃል ገንፎስ ቢሆን በሸኖ ለጋ የሚሰራው ሽሮ ትክትኩ ቢባል ምናም ነገር ምን ያደርግላል በቃ የላም ወተት ምናም ነገር የላም ቅቤ ድሮ ቀረቁ ብራዘር ኮሌስትሮል ነው እየተባለ እሱ በቃ የኮሌስትሮል ፍሪ ነው የሚባለው መጨፍጨፍ ነው ብራዘር በጀሪካው አስገብታው ይል እንድናተ ጠዋት የበላሽው የቂጣ ፍርፍር ጨጨብሳ የሚባለው ቦምብ ካልሆነ በስተቀር ማን ነው ሊያፈርሰው የሚችለው ሆድሽ ውስጥ ከሸኖ ለጋ ጋር የተበላ ማለት ነው የበላው ሰውዬ ማለት ነው ወጣ ብለ ደግሞ ካፌ አካባቢ ላይ ማነሽ እዚህ ተቆራ ያለ በወረደ የጾም ማኪያቶ ብለ በጆግ ነው የጠጣው አይደለም በሲኒ በጆግ ምን ያስፈልጋል ብራዘር ወተትን የሚተካ ሌላ ወተት አለ ቅቤን የሚተካ ሌላ ቅቤ አለ እንዴት ነው አማርኛዬ ጭራሽ እኮ አንዳንዱ እኮ የሚወፍረው በዚህ 2 ወር ውስጥ ነው በዚህ 1 ወር ጾም በሚመጣ ሳለ ነው የሚወፍሩት ማን ወተት ነው የሚባል ምንድነው አህያ ነው ማለት ሶያን አህያ ምንም ነገር የሚባል አለ አይደል አውሱ ማለት በወረደ ቡና ስሪልኝ ብሏት ማለት ታቆር ይበል ብዙም አጣጥቁሩት እየተባለ በመንግስቱ ኃይለማርያም ዘመን ቢሆን አትችልም አንድ የሰማሁት ይመስለኛል በመንግስቱ ኃይለማርያም ጊዜ ማነ ጠቆር አድርገው ቡና ወተቱን ብለካልክ መተው ይዟል አሉ ቀይ ሽብር ነጭ ሽብር ወይ ጥቁር ሽብር የሚባሉት ማለት ነው ለምን መንግስታችን ጥቁር ነበሩና እሳቸውን
በጎሪጥ ለመናገር ከጅለህ ነውና ክጃሎት እንደዛ አይተነዋል። የአይነ ውሃ ራሱ ያስታውቃል ብለው ወስደው አስረው ወፌላ ላይ ያው እንትንህ ላይ ቋንጅል ያንጠለጠሉ ነበር። አቤቱ ጌታዬ፣ አቤቱ ጌታዬ። እኔ እንኳን ያኔ ገና ጡት እየጠባሁ ነበር። የ15 ዓመት ልጅ ነበርኩኝ። ጀሪካ መቀለጃ አድርገውት ወስደው ጀሪካ አስሩበታል። መድኃኒዓለም ዕዳ ነበር እኮ ጠቆር አድርጊው ብለህ ለማለት ማኪያቶን አትችልም። ምክንያቱም ኢትዮጵያዊ ሾርኔ ይናገራል ይናገራል እኮ በደንብ ተናጋሪዎች ነን። እዚህ ውስጥ ማንም እጁን ሊያወጣ የሚችል የለም። አልናገርም ብሎ የሚል የሾርኔ ንግግር በጣም ነው ኢትዮጵያዊ የሚናገረው። እና ትንሽ ጠቆር አድርገው ብለህ ካልክ መንግስቱ ኃይለማርያም ጥቁር ስለሆኑ ንጉሳችንን እሳቸውን ፕሬዚዳንታችንን ጓድ ሊቀመንበር መንግስቱ ኃይለማርያም የኢትዮጵያ ጦር ኃይሎች ጠቅላይ አዛዥ የኢሰፓ ማዕከላዊ ኮሚቴ ዋና ጸሐፊ ስማቸውን እንኳን ለመጥራት ብራዘር 15 ደቂቃ ይፈጅብሃል። እሳቸውን ለመናገር ፈልገ ነው የአብዮቱ ተቀናቃይ ነህ ብለው እርግብ ግቢትህን ብሎ ይልሃል። ከዛ ከደፋ በኋላ የፍየል ወጠጤ ልቦ ያበጠበት እዋጋለሁ ብሎ ከነብር ላከበት ብሎ ይላል። በቃ ትጭራለህ። አሁን እንደዛ ጠቆር አድርጊውም ወፈር አድርጊውም ብለህ ብትል ማንን ለመናገር ፈልገህ ነው ብለህ አትልም። ጠቅላይ ሚኒስትር መለስ ዜናዊ ሲናገሩ መላጣ ነው ማለት ትችላላችሁ መለስ፣ መላጣይን ግን መንካት አይችሉም ብለዋል እሳቸው። መለስ መላጣ ማለት ትችላለህ ብለዋል ፓርላማ ላይ ቁጭ ብለው። መላጣዬ ጋ ግን ልትደርስ አይገባም ነው። ግልጽ ነው አይደል? አዎ። እንዴ ተው እንጂ እንደ ኢትዮጵያዊ ደግሞ ተናጋሪ አለ እንዴ? እንኳን ጠቅላይ ሚኒስትርን አይደለም እኮ ነብይ እኮ የሚናገር እኮ ነው። አዳም መከረኛ መላጣ ብሎ መሳደብማ ድሮም የነበረ ነው በሰው ልጅ ታሪክ ውስጥ። ነቢይን ሁሉ ጭምር ሳይቀር እኮ ነው ኤልሳ መላጣ እያሉ የቤተል ልጆች የማን ልጆች? የኮዬ ፈጬ ያላልኩ የአራዳ ልጆች የካሳንቺስ ልጆች አይደለም። የቤተል ቤትኤል ኤል የአምላክ ስም ነው። የእግዚአብሔር ቤት ማለት ነው። በቤተል ይኖሩ የነበሩ ልጆች ናቸው። ኤልሳ መላጣ ብለው ሲሉ ኪዳኑ ይፈቅድለት ነበረና ረገማቸው ይላል ያ ታላቅ ነቢይ። ከዛ 40 የሚያህሉ ድቦች ወጥተው እነዛን ልጆች በሏቸው፣ ሰባብረው ገደሏቸው ይላል። ኪዳኑ ይፈቅድለት ነበረ። ነቢዩ እግዚአብሔር በአፉ ላይ የተናገረውን ቃል የሚሆን ነው። መለስ መላጣ ማለት ብቻ አይደለም፣ ኤልሳ መላጣ ማለት ትችላለህ። ግን ነቢዩን ጠቅላይ ሚኒስትሩ እንደምትሳደበው አይደለም ነቢዩን መሳደብ። አየህ፣ እነዛ ድቦች ወጥተው ሰባበሯቸው ይላል። እዚህ የሚቀመጡት የማን ልጆች ናቸው? የቤቴል ልጆች። ቤቴል ማን? የእግዚአብሔር ቤት። በዚህ በእግዚአብሔር ቤት ማን ናቸው የሚኖሩት? የካህናት ልጆች፣ የአገልጋይ ልጆች። የአገልጋይ ልጆች ናቸው በእግዚአብሔር ቤት ውስጥ ቁጭ ብለው የእግዚአብሔርን አገልጋይ የሚሳደቡት። አዎ፣ የጌታ ልጆች የተባሉት የካህናት ልጆች ናቸው የሚሳደቡት። አዎ። በቤተል ማን ነበር ይኖር የነበረው? የነቢያትና የካህናት ልጆች ናቸው። በእግዚአብሔር ቤት ውስጥ ያሉት ናቸው ተሳዳቢ የነበሩት ማለት ነው። አዎ። ለማንኛውም መላጣ ብለህ መሳደብ ትችላለህ። መላጣ ግን አትነካም ነው።
ጠቅላይ ሚኒስትር አብይን እንደፈለክ መሳደብ ትችላለህ አይደል? እየተሳደበም ነው ሰው እየተሳደበም ነው። ግን ሄደ እነካለው ብለህ ስትል መዓት ላይ እየጠራ ነው። ነገስታት ለምን ነው ይሄንን የማወራው? የእግዚአብሔር ሐሳብ ስለሆነ ነው። ሹማምንት እግዚአብሔር ባለስልጣንን ልትፈራ ትወዳለህ? መልካምን አድርግ ከሱ ዘንድ ሞገስ ይሆንልሃል ይላል። ኦኬ ሞገስ ይሆንልሃል። እሺ የሐዋርያት ማነው የሮሜ መልእክት መጽሐፍ ምዕራፍ 13 ላይ ነፍስ ሁሉ በበላይ ባሉ ባለስልጣናት ይገዛ ከእግዚአብሔር ካልተገኘ በስተቀር ስልጣን የለምና ያሉትም ባለስልጣኖች በእግዚአብሔር የተሾሙ ናቸው። ስለዚህ ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። ዋት ባለስልጣንን የሚቃወም የእግዚአብሔርን ስርዓት ይቃወማል። የሚቃወሙትም በራሳቸው ላይ ፍርድን ይቀበላሉ። ፍርዱን ሰጪው ማን ነው? ገዢዎች ለክፉ አድራጊዎች እንጂ መልካም ለሚያደርጉ የሚያስፈሩ አይደሉምና በስልጣናቸው አትምጣባቸው። ከመጣህ ግን አይለቁም። ባለስልጣንን እንዳትፈራ ትወዳለህን? መልካሙንም አድርግ፣ ከእነሱ ምስጋና ይሆንልሃል፣ ይሸልሙሃል፣ ምስጋና ይሆንልሃል ማለት ነው። ለመልካም ነገር ይህን ቀጥሎ አያነቡትም ሰው ለመልካም ነገር ለአንተ የእግዚአብሔር አገልጋይ ነውና መልካምን ለማድረግ የእግዚአብሔር አገልጋይ ነው። በከንቱ ግን ሰይፍ አይታጠቅም። በከንቱ አይደለም ስናይፐር ክላሽ የገዛው መድፍ ታንክ ምናምን የገዛው በከንቱ አይደለም፣ ህዝብ ለመጠበቅ ነው። አንድ ሁለተኛስ በህዝብ ውስጥ ደግሞ አማጽያን ካሉ ክፉ ብታደርግ ግን ፍራ፣ ቁጣውን ለማሳየት ክፉ አድራጊውን የሚበቀል ክፉ አድራጊውን የሚበቀል የእግዚአብሔር አገልጋይ ነውና። ባለስልጣን እግዚአብሔር አገልጋይ። እኛ እኮ ፓስተር ብቻ ነው ዘማሪና ፓስተር ወንጌላዊ ነብይ ብቻ ናቸው የእግዚአብሔር አገልጋዮች የሚመስሉን። እየሰማኝ ነው ወንድም አለ የእግዚአብሔር አገልጋይ ነውና። ባለስልጣን መለስ መላጣ ማለት ትችላለህ። መላጣ ግን ስትነካ ግን ወስዶ ኦፌላ ላይ ይሰቅልሃል። አብይን አበሻቅጠ መሳደብ ትችላለህ። እነካለሁ ብለህ ካልክ ግን ማናቸው መንግስታት እንደዚህ ያደርገዋል። የእግዚአብሔር አገልጋይ ነውና ይላል። ይህንን እውነት ማንም ዲና ያድርጉ አይጥሰውም። ስለዚህ ባለስልጣንን ፍራ፣ አክብር። እኔም እንፍራ እናክብር። ላለንበት ሀገር የትኛውም ህግ ተገዛ። በሰላም ከተቃወምክ በሰላም ተቃወም፣ በንግግር አሸንፍ። ግልጽ ነው መልእክቱ። ግልጽ ነው መልእክቱ። ስለዚህ እግዚአብሔር ምን አለ? የእግዚአብሔር ፍርድ ሲመጣ የዚህን የሰሜኑን ሰራዊት እኮ ያመጣባት እዚህ ምዕራፍ 22 እዚህ ይላል። እዚህ ቁጥር 20 ላይ ይኸው የሰሜንን ሰራዊት ከእናንተ ዘንድ አርቃለሁ ብሎ ያለው ባቢሎናውያንን ነው። ለምንድነው ጌታ ባቢሎናውያንን ያመጣው? ለምንድን ነው ጌታ ባቢሎናውያንን ያመጣው? በማን ላይ ነው ያመጣው? በእስራኤል ላይ። ለምንድን ነው ያመጣው? በአንዱ ንጉስ ሌላኛውን ንጉስ ይቀጣል እግዚአብሔር። የባቢሎንን ንጉስ በሜዶንና በፋርስ ንጉስ ነው እግዚአብሔር ያዋረደው የቀጣው ማለት ነው። በዚያኑ ሌሊት ባቢሎናውያን መጥተው ገደሉት ይላል። ማነው? ሜዶናውያን መጥተው የባቢሎንን ንጉስ በዚያኑ ሌሊት ዳንኤል በተናገረበት ገደሉት ይላል። መንግስትህ ተከፈለች፣ ለሜዶንና ለፋርስ ተሰጠች። በዚያኑ ሌሊት አልኩ መጥተው ገደሉት ይላል። የባቢሎን ኢምፓየር በማን የወደቀው? በሜዶንና በፋርስ ጥምር መንግስት የአሁኗ ኢራቅ ላይ። ማን ነበር የሜዶንና የፋርስን መንግስት በባቢሎን ላይ ያስነሳው? ልዑል እግዚአብሔር። ምን እያልክ ነው ኤርምያስ? ጠጣው ብዬ ስለ ይሄን የጽድቅ እውነት ጠጣው። የባቢሎን ንጉስን በሜዶና በፋርስ ነው የገለበጠው እግዚአብሔር።
የሜዶንን ንጉሥ ደግሞ በግሪክ መንግስታት ነው የገደለው። ታላቁ እስክንድርን አስነስቶ ማለት ነው። ዳንኤል ትንቢት መጽሐፍ ላይ አላያችሁትም? አንድ ፍየል አለ 2 ቀንድ ያለውን በግ በኡባል ወንዝ ላይ አንተ ብራዘር መጽሐፍ ቅዱስ አንብብ እኮ ነው ብዬምልህ። አንብብ ይሄቴ ዘግተሽ ያ ፍየል ተመረበት ወጋው ጣለውም ይላል። ማን ነበረ የሜዶና የፋርስ መንግስትን ፍየሉ የተባለው ማን ነው? ግሪክ እስክንድር ማለት ነው። በሜዶና በፋርስ መንግስት ላይ የግሪክን መንግስት ያስነሳበት ማን ነው? እግዚአብሔር። የግሪክን መንግስትስ ደግሞ በሮም መንግስት እንዲገለበጥ ያደረገው ማን ነው? እግዚአብሔር። መንግስቱ ሁሉን ስለምትገዛ አልኩ። የፈለገውን ያወርዳል፣ የፈለገውን ይሾማል። ሐና ያለችው ትዝ ይላችኋል። በቃ እንደዛ ነው ብራዘር። ማርያም የጌታዬ እናት ያለችው ትዝ አለ። እንደዛ ማለት ነው። ትዕቢተኞችን ከዙፋናቸው እምቦጭ ነው የሚያደርጋቸው። በኢትዮጵያውያን ንግግር እምቦጭ ማለት ያወርዳቸዋል ማለት ነው። ትዕቢተኞችን በልባቸው ሀሳብ ገዢዎችን ከዙፋናቸው አዋርዷል ትላለች የጌታዬ እናት ማርያም። ሃሌሉያ። ሱና አየህ ሲያወርድ ባቢሎንም በሜዶና በፋርስ፣ ሜዶና ፋርስን በግሪክ፣ ግሪክን በሮም፣ የባቢሎንን ንጉሥ ድጋሚ በከርከሚሽ ላይ በግብፃዊው ንጉሥ በፈርዖን ኒካኡ በኩል፣ የይሁዳው ንጉሥ ኢዮስያስ በማይመለከት ሲገባ በፈርዖን ንጉሥ፣ የእስራኤል ንጉሥ ደግሞ በማይመለከተው አልታዘዝ ብሎ ሲል አሦራውያንም በ722 አምጥቶ ደምጥማጧል። ከዛ የባቢሎን ንጉሥ ደግሞ አምጥቶ ይሁዳን። እንደዚህ ነው አየህ። አሁን በዘመናችንስ የሆነ ነገር ስታደርግ አሜሪካን አስነስቶ እግዚአብሔር ቀጥቀጥ ያደርግሃል። ኃያላን መንግስታትን እንደፈለጋቸው ሊያዛቸው ይችላል ጌታ። የንጉሥን ልብ እንደ ውሃ ፈሳሽ ወደ ወደደው ያዘነብለዋል ይላል እግዚአብሔር ቃል። አለቀ። በንጉሱ በሰለሞን ላይ እንኳን ሃዳድ የሚባል የሞዓባዊን ሰው መጨረሻ በሕይወቱ መጨረሻ አካባቢ ላይ አስነስቶበት ነበረ። ተነሳበት ይላል ስላደረገው ግፍ ነገር፣ ሰለሞን ስለሰራው በደልና ኃጢአት ማለት ነው። መስሎህ አንዳንድ ደፋሮች ምን ሲሉ ሰምቻለሁ? እግዚአብሔር ለሰው ልጆች ምድርን ለሰው ልጆች ሰጠ ብሎ የሚለው ጥቅስ ትዝ ይላችኋል? እግዚአብሔር ምድርን ለሰው ልጆች ሰጠ፣ ስለዚህ እሱ ወደዚህ ዓለም ገብቶ ይህን እንደዚህ አድርጉ ይህን እንደዛ አድርጉ ብሎ ለማለት መብት የለውም፣ ኢሌጋል ነው አሉላ። አንዳንድ የጠገበ 2 እግር እግር እንደሚባል ጴንጤ ማለት ነው። አንተ ዳር ያስልህ ምን አገባው እግዚአብሔር ትላለህ እንዴ? በዚህ ዓለም ላይ እንደና ኃይሉ ዮሐንስ አይነቶቹ ሲናገሩ የሰማሁት ማለት ነው። ምን አግብቶት ጌታ እዚህ ዓለም ላይ እኛ ካልፈቀድነት ድርሻ አይልም ስልህ እያሉ ማለት ነው። እውነትህን ነው። እግዚአብሔር ዙፋኑን በሰማይ ሰራ፣ መንግስቱ ሁሉን ትገዛለች ብሎ የሚለውን ቃል አላነበብከውም እንዴ? አላነበብሽውም እህትዬ? ወይት ዳኒ ማለት ዳንኤል ይልማ አይደለም። ዳንኤልን እናንብበዋ። ዳንኤል ነብዩን ነው ያልኩ። ነብዩ ኦኬ። የት እናንብብ? 4:35 ላይ እስኪ እንሂድ። ሁሌ ያነባዋለሁ። እግዚአብሔር ኢሌጋል ነው ትላለህ እንደ አንተ? በእኔ ህይወት እኮ አይደለም፣ በምኖርበት ሀገር በምኖርበት ምድር ሁሉ ላይ ባለሙሉ ባለስልጣን ሉዓላዊ አምላክ ነው። ልዑል ነው የሚባለው። ልዑል ማለት ለግዛቱም ለወሰኑም ዳርቻና ከእስከሚባል የማትገድብለት ስልጣን ያለው ማለት ነው። ዘመኑ ከተፈጸመ በኋላ እኔ ናቡከደነጾር ይላል። ያ በሬ ላም ሆነህ የነበርከው ሳር ስትበላ የነበርከው ሰውዬ ነው የምታወራው። አዎ ዘመኑ ከተፈጸመ የትኛው ዘመን? ከቡሬነት ወደ ሰውነት ከቀየረኝ በኋላ እያለ ነው። ማን? ጌታዬ ኢየሱስ ማለት ነው። እና ከተፈጸመ በኋላ ዓይኔን ወደ ሰማይ ያነሳው። እሰይ! ይሄ ነበር ማን? ናቡከደነጾር። ይሄ ነበር በመጀመሪያም ይሄን ነበር ማድረግ የነበረብህ።
አንተ ግን አይንህን ያነሳው ወደ ነፋና ራክ ሙስኩ ማርዱክ ወደሚባሉ ጣዖታት ነው። ናባው ወደሚባል ቤል ወደሚባል ሜሮዳክ ወደሚባል ጣዖት ነበር አይንን ያንሳው። አሁን ግን አይንን አንሳል። በቃ ይሄ ነው የተፈለገው። አይንን አንሳ ወደ ሰራዊት ጌታ ወደ እግዚአብሔር። እየሰማ ነው እዚህ ያለ ሙሉ ማለት ነው። ወደ ሰው አይንን ታነሳለን። ሜሮዳክ የሚባል ጣዖት ነበር። ወደ እሱ ነበር ሲያነሳ ነበረው። እቺ ለግርማ የክብር የሰራኋት ታላቂቱ ባቢሎን አይደለችምን ብሎ ሲል እጅ መጣበት ይላል። ጻድቅ ነው እግዚአብሔር ስልህ ጻድቅ ነው። ዛፍ ከስሩ እንደሚነቀል ይነቅልሃል ስልህ መድኃኒዓለም ንስሐ ካልገባ ደግሞ እንጠራራለሁ ብለህ ካልክ በሰማይ አምላክ በእግዚአብሔር ላይ ጫማዬን አነሳለሁ፣ ዙፋኔን በከዋክብት መካከል አድርጋለሁ፣ በሰሜን ተራሮች እሰበሰባለሁ ብለህ ካልክ ያ ምናምንቴ ሉሲፈር ተጠናውተዋል ማለት ነው። እግዚአብሔር ደግሞ ከማይታገሰው ነገር አንዱ ይሄንን ነው። ይሰመርበት። በመንፈስ መነዳት የአምላኬን ቃል እናገራለሁ፣ ወደ ውስጥ የሚያመጣውን በሙሉ እናገራለሁ። በእግዚአብሔር ላይ የምትንጠራሩ ማለት ነው። ዩቲዩብ ላይ የምትሰሙ ዘግይታችሁ የምትሰሙ ስማው ብራዘርዬ፣ እግዚአብሔር አያገባውም አላችሁ አይደል? በዚህ ምድር ላይ እሺ፣ ናቡከደነጾር ይናገር። ከቡሬነት የተመለሰው ሰውዬ ይነግርሃል። ገለባና ሳር ከመብላት የተመለሰው ሰውዬ ይነግርሃል። እዛ የናቡከደነጾርን ምክር ገንዘብ ካደረግ ትተርፋለህ፣ ካልሆነስ አንተም ትሾቃለህ ማለት ነው። እና እኔ ናቡከደነጾር አይኔን ወደ ሰማይ አነሳው ይላል። ጥሩ ነው፣ ጥሩ ነው። ናቡከደነጾር በእውነት ጥሩ ነው፣ ይበል የሚያሰኝ ነው። እንደሱ ነው ማንሳት ያለብህ። ድሮስ ወደ እነዚህ ወደ ሰራቸው በብርና በድንጋይ ከእንጨት የተሰሩ ቫርኒሽ የተለቀልቁ በሰው ትከሻና በአህያ በእንስሶች ጫንቃ ላይ የምትጭናቸው የባቢሎናውያን ጣዖታት ምን ይፈይዱልሃል? ሜሮዳካው ምን ይፈይድልሃል? ናባው የሚባለው ምን ይፈይድልሃል? ቤል ተዋረደ ናባውም ተሰበረ ብሎ ያለው ምን ይፈይድልሃል? ባቢሎንን አያድኗትም። ፋናራክ በል ሙስኩ በል ማርዱክ በል አያድኗትም፣ አላዳኗትም። ከሰራዊት ጌታ ከእግዚአብሔር ቁጣ ባቢሎንን አልታደጓትም። እግዚአብሔር ለዘለዓለም እኮ አልኩ ስሙን የተሸከምኩትን ነቢይ ደብዳቤውን ጻፍና በጢግረስና በኤፍራጥስ ወንዝ ውስጥ ጣለው አለ። በኤፍራጥስ ወንዝ ውስጥ ጣለው አለው። ባቢሎን እንደዚህ ወደቀች ብለህ ጣለው አለው። በቃ ላትነሳ ወደቀች አልኩ። አገር ትረባረባለህ፣ ባቢሎንን መልሶ የሚሰራት የለም። የአጋንንት መጨፈሪያ ነው ያደረጋት እግዚአብሔር። በዚያ አጋንንቶች ይዘፍናሉ ብሎ እንዳለ የምድረ በዳ ቀበሮ መኖሪያ ያደርጋታለሁ፣ ውድማ ነው ማረጋታለሁ። ያች ታላቂቱ ባቢሎን የተባለችዋል። ይፈራ መስሏል። ሩሲያ ብለህ ብትል፣ አሜሪካ ብለህ ብትል፣ ማን ብለህ ብትል፣ ሀያላን መንግስታት ቻይና ብለህ ብትል፣ የትኛውንም የአውሮፓ ዩኒየን፣ አፍሪካ ኢጋድ ምናምን ነገር የፈለግከው በል እኮ አልኩህ። የሰማይ አምላክ እግዚአብሔር ከሰማያት ሲነሳ ላጥፋ ብሎ ዋይፕ ነው የሚያደርገው። አትለካካ። ከማን ጋር እያወራ እንዳለ ማወቅ አለብህ። የሰማይ አምላክ እግዚአብሔር ነው። ሊፈራና ሊመሰገን ይገባል፣ ልናከብረው ይገባል። አይምሮ የተመለሰልኝ ይላል። አዎ ማን የመለሰልህ? በሰማይ የሚኖረው አምላክ ነው። ልዑልንም ባረኩ ይላል። እሰይ! እንደዚህ ነው ናቡከደነጾር። እሰይ! ጎሽ ጎሽ ጎሽ! ትናንትና ከድንጋይና ከእንጨት የተሰሩ ጣዖታትን ነበር ስትባርክ የነበር። አሁን ግን ልዑሉን ባረኩ ይላል። ጥሩ ነው። ለዘላለም የሚኖረውንም አመሰገንኩት ይላል። የማን አምላክ ነው? የእስራኤል አምላክ ልዑል እግዚአብሔር ነው። ለዘላለም የሚኖረው አከበርኩትም ይላል። ላታከብር ነው እንዴ ታዲያ? ላታከብር ነው? ገለባ እኮ አስበልተዋል እንደነ ቡሬ። ጥፍርህ እስኪያድግ ድረስ አድርጓል። አከበርኩት። ግዛቱም የዘላለም ግዛት ነው። ልክ ነህ፣ ልክ ነህ። ወፈር ያለ አሜን ብለናል። ናቡከደነጾር በእውነት እንዲህ አይነት ስብከት ነበር ልሰብክ የሚገባው። መንግስቱም ለልጅ ልጅ ነውና አለ። እሰየው! እውነት ነው የተናገርከው። ይህንን የብሉይ ኪዳን ነቢያት ነበሩ ሲናገሩ የነበሩት። አይምሮ ሲመለስለት አሁን አየ ማመስገን ጀመረ ማለት ነው። የት? በሰማይ የሚኖረውን አምላክ ወደ ሰማይ ቀና ብሎ ይህንን ሁሉ ምን አለ? አይምሮ የተመለሰልኝ፣ ባረኩት፣ አመሰገንኩት፣ አከበርኩት። ግዛቱ ለልጅ ልጅ ነው፣ መንግስቱ የማይጠፋ መንግስት ነው እያለ ማለት ይኸው ነው፣ ይኸው ነው። እንዲህ በለው እንጂ እንደዚያ ሞጋግሰው። እንደዚህ ስታሞጋግስ እድሜህም ይቀጥላል።
እንጠራራለሁ ብለህ ካልክ ግን ይኸውልህ እንደዚህ ይላል ቀጥሎ፣ በምድር የሚኖሩት ሁሉ እንደ ምናምን ይቆጠራሉ። በማ በእግዚአብሔር ፊት ምናምን ብሎ ቢቆጥረን ምን ታመጣለህ? ምን እናመጣለን? አሁን እዚህ ያለን ሰዎች አሁን ኤርሚያስ ምናምን ብሎ ቢልኝ እንዴት ዳውን ዳውን ብለን እንላለን? አንልም። ብራዘር ጻድቅ ነው። ዳጊ ዳውን ዳውን ቢል ኢየሱስ ምን ታመጣለህ? ምን እናመጣለን? ቤኒ ዳውን ዳውን ብሎ ቢል ምን እናመጣ? ምናምን ብሎ ምናምን ናችሁ ብሎ ቢለን ማለት ነው። ፌንጣ ብትቆጣ እግሯን ጥላ መጣች የሚባለውን ተረት እርስ በርሳችን እየተተራረትን እንኖራለን እንጂ ምን እናመጣለን? ምን ታመጫለሽ እህቴ? በእግዚአብሔር ላይ የምትቆጡ በእግዚአብሔር ላይ እኔ ባገኘው ልኩ ነግረው ነበር ብላችሁ የቆሎ ባልንጀራ ይመስል የምትላገድ ትውልድ ንስሐ ትገባለህ አትገባም? ወንድምዬ እህቴ ንስሐ ትገቢያለሽ አትገቢም? ጌታ ኢየሱስ ዝም ብሎ አያስወራኝም። ምን ታመጫለሽ? ተሳካልሽ አልተሳካልሽ ምን ታመጫለሽ? በእግዚአብሔር ላይ እኔ ድሮ በኢየሱስ ላይ ብዙ እምነቴን ብዙ ጥዬ ነበር። አሁን ግን አሁን እምነትሽን ጣልሻው እና ምን ታመጫለሽ? እምነትሽን በሱ ላይ ባትጥይስ ምንም አንተ ምንም ነህ በእግዚአብሔር ፊት። እኔ ምንም ነኝ በእግዚአብሔር ፊት። አንቺም ምንም ነሽ በእግዚአብሔር ፊት። ምንም ማለት ምንም እንደ ምናምን ይቆጠራሉ። ምናምን እኔን የጎንደሯ ልጅ እኔን የኦሮሞ ልጅ እንዴት አንተ የኔ እኮ ትግራዋይ ነኝ ብለህ ብትል ዳርያስ ከማጋ እንደገጠምክ ማወቅ አለብህ። እንደ ምናምን ይቆጠራሉ። ማንን ባዩ? ናቡከደነጾር እኔን እንደ ምናምን ቆጥሮ አላየህም እንዴ? ከንግስና አውርዶ ከበሬ ተርታ ብሎ ገለባና ሳር እንድበላ እኮ አድርጎኛል እያለህ ነው። በቃ ጌታ ሸማ ያቅም ማለት ነው ብለህ ብትል ምንም አታመጣም። ከፈለክ ወደ ጉድጓድ ይከታል፣ ወደ መቃብር ማለት ነው። እስትንፋስን ለስብሰባ ይጠራዋል ማለት ነው። ማለት በዚህ በሁለት የአፍንጫ ቀዳዳችን ውስጥ ብለህ የምትተነፍሰዋን ከቀዳዳዋ ውስጥ ያወጣታል ማለት ነው። እንቺ አይነት ቀዳዳ ነገር አልችል አይደል? አዎ እዚህ ጋር እንደዚህ አፍንጫ ብዙ መሳል አልችልም። እንደዚህ ብለህ ምና ብቻ ሲቶ ነው አቤቱ ጌታዬ ምንም አናመጣም። ናቡከደነጾር ምን እንደሚል በምድር የሚኖሩ ሁሉ እንደምናምን ይቆጠራሉ። በሱ ፊት በሰማይም ሰራዊት በምድርም ላይ በሚኖሩ መካከል እንደ ፈቃዱ ያደርጋል። እንደ ኤርምያስ ፍቃድ፣ እንደ ዳጊ ፍቃድ፣ እንደ ቢኒ እንደ በረከት ፍቃድ ነው የሚያደርገው። እንደ ጴንጤ ፍቃድ፣ እንደ ካቶሊካውያን የጥንት የጠዋቷ እንደወረደች እንደተወራረደች የመጣቸው እንደ ኦርቶዶክስ ፍቃድ፣ እንደ አይሁዳውያን ፍቃድ ነው የሚያደርገው። እንደ ራሱ ማለት እንደ ራሱ ፍቃድ ነው። እንደ ሰው ፍቃድ አይደለም። እንደ ሃይማኖት ተቋማት ፍቃድ፣ እንደ መንግስታት ፍቃድ አይደለም። እንደ ራሱ ፍቃድ በምድር ይሄ ቃል እንዴት ደስ እንደሚለኝ አንተዬ! ሃሌሉያ! የሰው ትምክት ሲወርድ እግዚአብሔር ከፍ ሲል እንዴት ደስ እንደሚለኝ አልኩ። አንጀቴ ቅቤ ጠጣ እንደሚባለው ማለት ነው። እኔም አንተም ታች ወርደን ልዑሉን ስንባርክ እንደ ናቡከደነጾር ለዘላለም የሚኖረውን ስናመሰግን አየህ፣ ጤንነት ይቀጥልልሃል፣ እድሜም ይጨምርልሃል። ስታከብረው ያከብርሃል። አዋርደዋለሁ ብለህ ካልክ ግን ያዋርድሃል። ይሄ ነገር ደግሞ አይሆንልኝም ብሏል በሳሙኤል መጽሐፍት ላይ። እንደ ፍቃዱ ያደርጋል። እጁን የሚከለክላት ወይስ ምን ታደርጋለህ የሚለው የለም። አይደለም ሀሳብ ልታንሳ የለም፣ አትችልም። ግን ጌታ ወይ ቆይ ግን ምን እያደረክ ነው? ግን ምን እኔ ብዙም አልተዋጠልኝም ያንተ ነገር ብለህ ለማለት እንኳን እድሉን አታገኝም። እግዚአብሔርን ልፍራ፣ እግዚአብሔርን ፍሪ፣ እግዚአብሔርን ፍራ። እዚህ ዓለም ውስጥ አይገባም አይመለከተውም አላሉ። በቻይና ጂንስ ተወጣጥሮ እኮ የሚሄድ እኮ ወጠፍሻ ጎረምሳ እኮ ነው እንደዛ ሲል እየሰማኑ። በጴንጤው መካከል የበቀሉ አረሞች፣ አረም እልሃለሁ ዲያብሎስ የዘራቸው ሰዎች። ጌታ አይችልም ማለት አይችልም፣ እዚህ ምድር ላይ አይችልም። ኢሌጋል ነው ኢሌጋል ነው እግዚአብሔር አለ። እውነትህን ነው፣ አላወቀውም።
እግዚአብሔር መንግስቱ ሁሉን ትገዛለች ነው ብሎ የሚለው ሁሉን ትገዛለች። እያስፈቀደ አይደለም የሚገዛው። እስቲ አስገቡኝ ባካችሁ፣ ሀሳብ ልስጥ በዚህ ጉዳይ ላይ እያለ አይደለም። ሀሳብ አለኝ እኔም እዚህ ላይ የሆነ ድምፃችን ይሰማ ምናምን ነገር ብሎ እንደሚለው ከፈለገ እኮ አልኩ በመዝሙር 103 ላይ ማለት ነው። መዝሙር 103 ቁጥር 18 ወይ ማን ቁጥር 19 ላይ ያው ቃል ኪዳኑን በሚጠብቁት ትእዛዙትንም የሚያደርጉት ዘንድ በሚያስቡት ላይ ነው ካለ በኋላ እግዚአብሔር ዙፋኑን በሰማይ አዘጋጀ፣ መንግስቱም አንዳንዶችን ትገዛለች፣ ያው ሙሉ በሙሉ የመግዛት አቅም የለውምና ይላል ወይ ይላል ወይ? ማንን አስፈቅዶ ነው የሚገዛው? መንግስቱ ስንቱን ትገዛለች? ሁሉን ውይ እንዴት ደስ እንደሚለኝ እኮ አልኩ። መንግስቱ ስንቱን ትገዛለች? ሁሉን። ራሽያን ትገዛለች፣ ቻይና፣ አሜሪካ፣ አውሮፓ ህብረት፣ አፍሪካ ህብረት፣ የአረብ ሊግ፣ የእንትን ሊግ፣ ላሊጋ ብቻ የምትለውን በሙሉ ጥራ፣ ሁሉን ትገዛለች። ሀብታም፣ ድሃ፣ ወንድ፣ ሴት፣ ባሪያ፣ ጨዋ፣ ኦርቶዶክስ፣ ካቶሊክ፣ ፔንቴኮስታል፣ ጁዳይዝም፣ ሙስሊም፣ ቡዲዝም፣ ሂንዱዝም፣ ሹምቲዝም ማንንም ጥራ አልኩ። የነገስታት ንጉስ እንደሆነ አላወቁትም መሰለኝ። አየህ፣ የጌቶች ሁሉ ጌታ ነው። አማልክት ነን ብለው በተጠሩት ሁሉ ላይ ንጉስ ነው። ማን? እግዚአብሔር። ልታነጻጽረው አትችልም። እንዴት እኮ ድንቅ አምላክ እኮ መሰለ ብራዘር፣ እንዴት እኮ ድንቅ አምላክ መሰለ። ይሄ በካርቶን ላይ የተሳለን ሁሉ ዝም ብሎ አነጻጽሮ ስላሳዩ የሆነ ጢማም ሽማግሌ ስለው እንትና አቡነ እንትና ይባላል ምናምን ነገር ብለው በቃ አሉ እኮ አስተያዩት። ወይ እኔ እኮ ከስላሴ ፎቶ ይልቅ የኛው አባት ፎቶ በጣም ደስ ይለኛል ብላ የምትል ሴትዮ እኮ ሁሉ አለች። የኛው አባት አይተሻቸዋል፣ ግን እንትን አፍንጫቸው ስልክክ ያለ ነው። የሶስቱ ስላሴ ግን የተባለ ትንሽ አፍንጫቸው ደፍጠጥ ያለ ነው። በራሳችሁ ስራ እንደዛ ትቀልዳላችሁ ብራዘር። የስላሴ የሚባል ፎቶ የለም።